እርግጠኛ ነኝ ለምን ብቲ ማለት ነው ቲሸርት ሁሉ አሰሩ ምስኪን ናቸው ግን እሳቸው ማለት በጣም ያሽቃበጡት በልጅነታቸው እንትን አላሉም እንዲህ አይነት እንጆይ አላረጉም አልጠበሱም ታዲያ ባለፈው የጀዝባነቱን ጀዝባ ብራብሮ ለበሰና ሙሉ ለሙሉ መብረር ይችላል ብሎ ከሶፋ ላይ እንደዚህ ብር ላለ ብሎ ጥርሱ ይሄ ቲ ተሸረፈች አይደጅቦላ እንደዚህ አይነት ጀዝባ ናቸው ቆይነሳው ጥርሴ ተሰበረ ብሎ ብር የቴዲ ዘፈን ኋላ ከፍቶ እንደ ብራብሮ ቢለው እንዲህ ከሶፋ ላይ እንደዚህ እንደ ስፓይደር ማሲን ጥርሱ ተሸረፈች አይተሽከነ እንደዚህ ሄሉ እንትን እንደ ቢራቢሮ የሚለው እኮ አላወቁም እኮ እነሱ የሚመስላቸው እንደ ቢራቢሮ ሁሉን አትቅሰሚ ማለት አትሸርሙጪ ነው ትርጉሙ አትሸርሙጪ እኔ በቃሻለሁ ይሄንን ደግሞ ጆን ዳንኤል ነው ለእንትና የጋበዛት እኮ ለጃኒ እና ማለት ነው አትሸርሙጪ እዛም አትበይ ነው እነሱ እንደ ቢራቢሮ ሁሉን አትቅሰሚ እሷ ሁሉንም ነው የምትቀስመው አሁን እኔ የፈራሁት ለአዶናይ ወንድም ለትንሹ ወንድሙ ነው የሆነ ትንሽዬ ቆንጆ አለ አይኗን ጥላበታለች በተይ በቃ እንደው ደስታ ራሱ እርግጠኛ ነኝ እዛ ቤት የቆየችው ለሱ ልጅ ብላ ነው ትተሻሸዋለች ምን ትላለች መንፈሷ በጣም ከባድ ነው እኔ እንጃ እኔ እግዚአብሔር አላውቅም ትተሻሸዋለች እንደ ጉድ አልኩሽ እኔ ድንግል ወንዶች ባለፈው የፋሲካ ቀን ክትፎ ከበሉ በኋላ ክራር የሚመታውን ሰው የቃቃውን ነበር የምታየው መደነስ ተታይተሽ ቆል እና ታደሷ ከዛ ጉዳይ እንጂ እኮ ምንም እንትን የላትም እኮ ምን ሆነሽ ነው ስቲፈን እኮ አሉ እንትን ካደረጉ በኋላ ፌንት ሰርቶ ነው አሉ ቦሃ ነው አሉ የነቀው ስንት በረዶና ስንት ውሃ ተረሽቶ ከዛ በኋላ ጀግና ነሽ ብሎ በቃ ይቅርብ ሞቶ ነበር ስቲፋሉ አልሰማሽም ሞቶ ነበር አሉ ተሳስቶ ገብቶ መቼም ወንድ መቼም ታውቂያለሽ ተዳይልምና ስቲፍ ጉድ ሆኖ ነበር ሄዶ ነበር እንትና ብቻ ነበር ይቻላት ይሄ ራዝ የሚባለው አረሰችው እንደ ጉድ የሚገርምሽ ከጆን ዳንኤል ጋር ኮና ነው ራዝን ያረሰችው በላችሁ አልኩሽ በላችሁ አይኔ እያለ ነግኔ ፓወር ያገኘችው ይሄ ከጦንቋዩ የተሰጣት ነው ወይስ ተፈጥሯል ማለት ተመርቃ ይውልሽ አንደኛ አርግዛ ማይረጋላት እኮ ለዛ እኮ የተመረቀችው እሙሙሽ ይጣፍጥ ነው ወይስ እንደዚህ ጉርጓዱ ይስፋ ነው ይጥበብ ነው ምንድነው ኖ በገባሽ እንደ መስዋዕትነት እኮ ነው እነሱ የሚጠቀሙት ታውቂያለሽ ከዛ በኋላ የሷን እንትን ማለት ነው ምንድነው ደም ይፈሳል ለምን መሰለሽ ታረግዛለች ይወጣል ባይዘው ከአንቺ የምታውቂው ስንት እንደሆነ አላውቅም አራቴ ምናምን አምስቴ ያስወጥታለች እኮ አንዴ 8 ከዋናው ባሏ ያ በጠንቋይ ቤት ያገባችው ሙስሊሙ ማለት ነው ቱቱቱ ተብሎ ነው የተጋቡትና ከሱ 8 ወር ነው 7 ወር ልጅ ነው እንትን ያለው ሆዷ ውስጥ ሞቶ የወጣው አዲስ አበባ መጣ እንትን ያለችው ማለት ነው ገባሽ አዲስ አበባ 12 አመት የመጣው ምናምን ትላለች እንጂ ለህክምና መጣ ነበር ባሏ እኮ አለ ምንም እንትን ማለት አይደለምና ማለት ነው ሌላውን ያው እንግዲህ ከራዝም አስወጥታለች ከጆን ዳንኤልም አስወጥታለች የሚገርምሽ ከጆን ዳንኤል ከእንትና ናሆሚ እንትን ከማለቷ በፊት ማለት ነው አስወጥታለች እሱ እንደውም እንድትወልድ በጣም ፈልጎ ነበርና ማለት ነው ከራዝ ከጆን ዳንኤል ከስቲቭ አስቢ እንግዲህ ከመጀመሪያ ባሏ ያው እንትን ብሎ ነው ተጨናክፎባት ነው የሚባለው እንትን ሽሉ እንትን ብሎ ነው ያው ሞቶ ነው ሆዷ ውስጥ ስትበላቀጥ ማለት ነው እና ያው እንግዲህ ታሪክ ብዙ ብያታለው ጠንቋዩ ነው መሰለኝ ሊያገባት ወደፊት የሚያስበውና ማለት ነው ከወንድ ጋር ስትተኛ እንትን ይላል ያው እንደዚህ እንትን ማለት ይወድ አይደለ ያው እንግዲህ ያሸፋፈደ እንግዲህ አይተሻት ከሆነ እኮ ጥርሷን አይኗን ሁሉ ነው የምታንገጫግጨው እኮ መታዘል ወደ ላይ እንታት ምናም በቃ ይሆናል አይደል ስሜት የሚያመጣ ነገር አይተሽ በደንብ ያት ጌታን ነው የምልሽ ይሄ ሰይጣን ነው መንፈስ ነው ለራሱ ስለሚፈልጋት እሷ እዚህ ወሲብ ስታረግ እዛ አተላ ይቅማል ያሉት እንግዲህ የጠንቋይ አራጋቢዎች ምን ሆነሽ ነው አተላ ብቻ እንደ ሩሲያ አተላ ይበላል በልቤት እቺ ልጅ ወስዶ ቢያጸልዩላት እኮ ማለት ነው የኔ ናት ነው የሚለው ለምን
አንደኛ ከአንድ አመት ከምናምን በላይ አትቆይም ከወንድ ጋር ብትቆይም ራሱ የሆነ ያስጨዋታል አለ ጆን ዳንኤል እኮ እንትን ትላለች አለ እኮ በጣም በቃ የሆነ ሳለ ብድግ ትልና አለ ትጫዋለች አለ እንትን የሚለው ማለት ነው። እሺ ስለመማር እንዳትከራከሪ። አሁን የሆነ ቪዲዮ ሰርታ ማለት ነው ሰድባናለችና ማለት ነው ዘንጣችሁ መምታት ምድረ አሮጊት ብላናለች። እሷን ደግሞ በተራ አነፋፍጣታለሁ። ቆይ አይቼላታለሁ ቪዲዮ ተልኮልኛል እና ማለት ነው ስለመማር ማውራት አልፈልግም። በደንብ ቪዲዮ ሊዮ ለማንኛውም ማለት ነው ስለ አዶናይ ማውራት አልፈልግም። ለምን ሹር አይደለም ለምን የሆነ የሚያጠራጥረኝ ነገር አለ ያው እና ለአዶናይ የምትጠይቁልኝ ማለት ነው ቢቻላችሁ እንደው እንትኑ የት ሄደ እርግዝናው የት ሄደ በሉልኝ። ዛሬ አጭር ቀሚስ ለብሳ የእንትናን ምናምን ኮንሰርት ገብታለች። ለቪዲዮ ሲሆን ረጅም ቀሚስ እየለበሳችሁ እንትን ታሳዩናላችሁ። ምንድነው የሚባለው ስሙ ይሄ ሆድ እየተሻሻችሁ እያሳያችሁን እኛ ካሁን መጣ ቀረ መጣ ሄደ ቀረ። ይሄ ልጅ ሲፈልግ የሚያብጥ ሲፈልግ ማያብጥ ነው እንዴ? ሆዳን እየነፋሽ ትሸውደናለች። አማታን ትሸውድ እና ማለት ነው። አረ የት ሄደ በሉልኝ። እና ሌላ ደግሞ ማለት ነው ደጋፊዎቿ እንትን እንደዚህ በጣም ባሽላሉ ጥሩ ነው ለመወደድ ብሎ ማለት ነው የሚያረጉት ልጅቷን ገደል ነው የሚከቷትና ሌላ ደግሞ ከኛ ጋር እንግዲህ ጀምራችኋል ጦርነቱን ትወጡታላችሁ። ይሄንን ነው የምለው። ሌላ የምትጠይቂኝ ካለ ጠይቂኝ። ኦሬዲ በጥቆላ እዚህ ስለደረሰች ግብሩ በየጊዜው ማማዲሾ አሰደቧት እኮ ምን ታያለሽ? ግብሩ በየጊዜው ስታረግስ ለነሱ ነው። ለዛ ይመስለኛል እንደዛ እኮ ነው ባይዘው እኮ ምን አለ መሰለሽ እንደዚህ አይነት እንትን ያሉ ሰዎች ይኸውልሽ በዚህ እዛ ስለነበርኩ በደንብ ነው የማውቀው። በዚህ አይነት ነገር እንትን ያለ ሰው ማለት ነው መጨረሻው አያምርም። ጥሩ ነገር ይመጣል በቃ ብርም ምናምን ሁሉ ነገር ይመጣል። ግን ችግሩ መጨረሻ ላይ አይዘልቅም። የተወሰነ ጊዜ ነው ይቀይራቸዋል። ገባሽ? ይቀናል መንፈስ ወንድ ከሆነ ማለት ነው። ሆድዬም እንደዛ አይደለ እንዴ? በልጅነቱ ተመርቆ እኮ ነው ችግር ውስጥ የገባውና ሆድዬና እሷ ይግባባሉ እርግጠኛ ነኝ። እና መንፈስ ጥሩ አይደለምና ግን የኔ መንፈስ ያዘነለት ተሳክቶለት አያውቅምና ለዛ ብዬ ነው ልሻለሁ። እና ይሄ ያው እንግዲህ በየጊዜው ደም መፍሰስ ግድ ነው። በየስንት ጊዜው እንደሆነ የሱ አላውቅም። በየ3 አመቱ በየእንትኑ ማለት ነው በግ ምናምን ካልታረደለት ካለበለዚያ የሷን ደም ነው የሚያፈሰው። ይሰማል? እንዴ ምን እንደሆነ እሺ ይሄንን ጨርሰና እንሄድባታለን። ኦኬ ከጨረሳችሁ እንደ አዳርሱ ችግር የለውም። ዛሬ የሐሜት ቀን ሁላ ለምን የሚከፈል አናጣም ብዬ እኮ ለመማር የሚከፈል አናጣም። መማር የምትሉ መከፍሉለት ነው በክፍያ እናቆማለን። መማር እኮ በህይወቷ በፍቅሩ ስኖራ ስለማታውቅ ምኞቷን ሰዎች እየኖሩላ ስታይ በእነሱ እየረካች ስለምትኖር ነው እንደዚህ አይነት ነገር የሚያንገሸግሻት አይመስልም? እንደ ጋሼ ማን ነው የሚባሉት እንደሳቸው ከንፈሯ እንደዚህ ያየው ሳይሳም ጦላለገ ሎምቦጫም ጂጂክያን እየመሰለች መጣች። ለካ ጂጂካ ሰላም እኔ መማርን ባይመሪ ስያት የነበረው ረጅም ማለት እንድንስላት ራሱ ያረጋችን ማለት ነው። ረጅም በቃ ብጭጭ ያለች ቀይ ብጭጭ ያለች በቃ ቢጫም የሆነች ቀይ ረጅም አይነት ሴት አድርጌ ነበር ማስባት። እታ ጸጉሯ እኔ አሁን የጸጉሬ እያያችሁ ነው ዩቲዩብ ላይ ተላጨውት አይደል ያደገው ያ ለኔ እንደው ሲገርመኝ ነበር ከምን እንዳደገው ነው እድሜ ልኳን ጸጉሯ እያለ በሁማኔር እረፍትና አየር አሳጥታው ጥጥ ነው የሚመስለው። አንድ ቀን አለ ሁማኔር ከስራዋ ቦታ ገብታ እናቴ ትሙት የረገበ ጥጥ ነው የምትመስለው።
ለምንድን ነው ግን ሰዎች ያረጁ ሲወጡ በጣም አጭር ናት፣ ከንፈራቸው እንደዚህ ጥቁር ናት። ያለ ፊልተር አዶናይ ላይ ብላ ያስገባታ ጉድ ሰራት። እሱ ለአዋርድ ምናምን ብሏል ሁሌ የሚገባበት። እሱማ ኢንቴንሽናሊ ለአዋርድ ሳይሆን ኖርማሊ በቃ ላይቭ ሲከፍት ገባሽ። እሱ ከተጠቀመ የሚጠቀመው የወንድ ፊልተር ነው እንጂ የሴት ፊልተር አይጠቀምም። ገባሽ? ለራሱ ማለት ነው። እና ጠቀም አይመስለኝም። አዶናይስ ኖርማል ነው። እሱማ ይጠቀማል። ራሱ ቲክቶክ የሚሰጥ እንጂ አፍንጫ ግትር ምናምን አይሰጥም። ቡጉሩ ምኑን ያጠፋዋል? ተይው፣ እሱን ይጠቀማል። የወንዶች አለ እንዲህ ደርድሮ ነው የሚያስመርጥሽ እኮ አለ የወንዶች። ዮኒ ያኔ ፋራ ሆኖ ሊፕስቲክ ያለውን ፊልተር አድርጎ ይመጣ ነበርና አንድ አዶናይማ እንዴ ሊፕስቲክ ያለውን አድርጎ እንዴት ያጥፋው? አዶናይ ራሱ ላይ ብለ ማለት ነው። ለምን እኮ ዮኒ በጣም ረጅም ጊዜ ከንፈሩ ቀይ ነበር ፋራነቱ እና እያለ ያወራ ነበር የራሱን እንትን ይልስ ነበር። በጣም አጭር ሆና ጥቁር ነች። እንትና ወርቄ ዮኒን ለካተ ዮኒ እኛን የሰደበውን እንዴት አይሽ? ለሷ አግዞ ዮኒ ከፋይ የለውም ብለሽ ነው በነፃነት ለማውራት? እሺ በነፃነት እናውራ፣ ምን ችግር ነው? በነፃነት እናውራ ብለሽ ከፋይ የለውም ብለሽ ነው? እሺ ይኸውልሽ ዮኒን ነገር የተረዳሁት ምን መሰለሽ፣ የትግራይን ህዝብ በጣም ሲሰድብና በጣም እንትን ሲል ነበር። በዚህ መካሻ ብየዋለሁ፣ እየካሳቸው ነው። ለምን ብትይ ማለት በአዶናይስ በኩል አንጀታቸውን በላ። ገባሽ? ብልጥ ነው ልጁ፣ አካሄዱን ያውቃል። ለምን መሰለሽ አንድ ቀን ማነው ስሙ ቢግ ምናምን ጻፈለት ብሎ ነው የተቀየረው። የተቀየረበትን ቦታ አይቼዋለሁ እንጂ መጀመሪያ እኮ እሱ ነበር እኮ ሲያበሻግጠው የነበረው። ፈርቶ ነው ከአሜሪካ ዲፖርት ያስደርጉኛል ብሎ ነው። ገባሽ? እና ለዛ ነው እንጂ ማለት ነው ወዶት ምናምን አይደለም። ያውቃል፣ ብዙ ነገር ይገባዋል። ዳኒን የደገፈው ብዙ አይተሽ ከሆነ ከጆን ዳንኤል በኋላ ነው እኮ ወርቅ እኮ ጆን ዳንኤል ሺህ ሰው በተሰበሰበበት ይሄ የሶስት መላጣ ልጅ አንድ ያስበልቶኛል ሁለት ያስበላኝም እሱ ከገስት ላይ ካልወረደ አልወጣም አለ። ውረድ ብለው እንደ ውሻ ነው ያወረዱት። አይተሽ ከሆነ እንደ ውሻ ሌጥ ብለውት እንዳደረ። ከዛ ዮኒ በጣም ተሰማ። እቤቱ ሲገባ አይተሽ ከሆነ ፊቱ ዝጋና ዝጋ ማዲያቱ ራሱ ቀልቶ ወዲያውኑ እኔ ለሴት ልጅ ቆማለሁ አይልም። ያኔ እኮ ጆከር አውቆና ለምን ህመሙ ገባይ ሲል ነበረ። እውነት ለካ አለው ይሄ ልጅ አለ። አውቆ አልወጣም አለ ጆን ዳንኤል። ለምን ብትይ መቼም ፊት እንደማይሰጠው መቼም እንደማያናግረው በቃ አረጋገጠ ዮኒ። እሱ ብቻ ሳይሆን ማለት ነው ዮኒ በቃ ይሄንን ነው ገባሽ? ከአሜሪካ ዲፖርት ያስደርጉኛል አንደኛ ብዙ ነገር ተናግረዋልና ጥምድ አርገውት ነበር። ከሎዛ ጋር ራሱ ማለት ነው ጥምድ አርገው ነበር። ገባሽ? አሁን ግን እቺ መግባቢያ ሆነችለትና አንደኛ ልጁ ያው ከነዚህ ከንትን ከአሜሪካ ምናምን ጋር የታሰረ ጊዜ ተጻፈለት ብሎ ነው ወዲያው መሬት የሆነው። ገባሽ? ድምጽ ሆኑት ምናምን ብሎ ሲያካብድ ነበረ። በፊት አካውንትም እኮ የአሜሪካ ፕሬዝዳንት ድምጽ ሆነ መባል ይቻላል እኮ። አለማወቁ አሳዘነኝ እንጂ ዮኒ እንትኑን ያውቃል፣ ቢዝነሱን ያውቃል፣ የቱ ጋር እንዳለ ማለት ነው። ለጃኒና ለአዶናይ ማለት ነው ቢያሽቃብጥ በዚህ ሰዓት ያዋጣል። ተሰሚነት አለው። እየወደቀ ነው፣ እያረጀ ነው፣ ጡረታ እየወጣ ስለሆነ ገባሽ? ለጃኒና በነሱ ስም ተከታዮቹ እንዳለ ግልብጥ ብሎ ያዩታል። ገባሽ? ትላንት ዮኒ ምን ሲሉት ነበር? ዛሬ ላይ የኛ አባት ጥሩ የኔ ጌታ ምናምን ሲሉት አየውኝና ገረመኝ። ሰው እንደዚህ ነው ያሽቃብጣል። እና ማሽቃበጥ ያው ልማዳችን ስለሆነ የኢትዮጵያ ባህል ነው። እያሽቃበጠ ነው ልልሽ ፈልጌ ነው እንጂ ለቢዝነሱ ነው። ምንም እንትን የለውም። ነገ የሆነ ሰዓት ላይ አሁን እቺ ልጅና አዶናይ ሲያቆሙ ማለት ነው ይዞርባታል ወይ ይዞርበታል። በቃ ቢዝነስ ወዳጅ ታም በፊት ሲጻጻፍ የነበረውን ሳቀድም ሳነብ ነበር። አይ ቲንክ ሊያም ራሱ ደርሷታል ያ ማሴጅ። አረኔ ጋር አስታርቃቸው ሲባል ልጁ አቶ ነው መለያየት አለባቸው ባለጌናት እና
መሀይብ ናት አትጠቅመውም ብሎ ሲጻጻፍ የራሱን አካውንት ቅድም አሳየኋችሁ። አይ አለኝ እንትን ምንድነው ስሙ ይኸውልሽ፣ አንደኛ እሱ ብላኪ ማለት ነው ሪከርድ አለኝ። ምን አለ አንድ ቀን ማለት ነው እዮዳብ ቤት አዱናይ እኮ አላየሁም ሴክሲ ነው አላለም። ለወንድ ሴክሲ ይባላል? እኔ ጥያቄ ሆነብኝ ማለት ነው። ያ ነገር ነው እንዴ? አራት ሴት ብሎ አልሆን ሲለዋሉ። ቆይ መረጃ እየመጣ ነው። ሚስትየው እጃችን ላይ ናት፣ ምንም ችግር የለውም። እያለቀሰች ነው የምትናገረው። ትናገራለች አትናገሪም ትባላለች። ሲያቀብጣት ሪከርድ ስለተደረገች ማለት ነው እናመጣታለን እና ማለት ነው ወይኔ ሴክሲ ነው ምናምን አላለም አልኩኝ። ኧረ ይሄ ልጅማ የሆነ ነገር አለ እና ለራሱ ወዶት ነው ይመስለኛል እንደዚህ እንቅልፍ ያጣው አዶናይን አፍቅሮታል። የፍቅር ጥያቄ የሚጠይቀው መቼ እንደሆነ አላወቅንም። ስጦታ ሰጥቶታል። አይተሻላ? ስጦታ ሰጥቶታል። አስቢ አሜሪካ ያለ ሰው እንግዲህ እንደዚህ ያህል ብር የሚሰበስብ ሰው ከዛ እኔ ስጦታ ሰጠዋለሁ። እኔ እየፈጋው ትራክ ላይ ቂጤን ስንት ሰዓት አስቀምጬ ከዛ በኋላ ለሱ ስጦታ ሰጠዋለሁ። ምን አይነት አስተሳሰብ ነው? ስጦታም እንደሰጠው አይተሻል? አበባና ሽቶ ነው እኮ። ወንድ ልጅ ይሰጣል እንዴ ለወንድ ልጅ ሽቶና አበባ? እንዴ ሴክሲ ነው ካለ በኋላ በቃኝ በቃ። እኔ ወንድ ልጅን ሴክሲ ነው ሲባል በጣም ነው የሚደብረኝ። በጣም ቆንጆ ነው ሴክሲ ነው ብሎ ቁጭ አለ። አወራ ደግሞ ቪዲዮ ከፍቶ ባያወራስ እንዴት አርጎት እንዳወራ የአዱናይ እኮ ሴክሲ ነው ወይ እንዴት እኮ እንደሚያምር ወይ ምናምን ብሎ ስምጣላ አልኩሽ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ራሱ እንደዚህ አልሰምጥም። ኧረ ይሄማ የሆነ ነገር አለ፣ የተወጋው ነገር አለ እርግጠኛ ነኝ። እንጂማ እንጃ በስመ አብ ያስፈራል። ይሄ የተነሰነሰውን ጸጉሩን ነው እንትን የምንልለት። ሴቶችን ሲንግል ማም አድርጎ ስንት ልጆች ባቢ ማለት የሚጠሩ ሰው አሳጥቶ እዚህ ጋር እንደ ሰባዊ መብትና እንደ የሴት መብት ጨዋታ ይጫወታል። እንግዲህ እንትና ቤት የለውም አሉ ትራክ ላይ ነው የሚያድረው። እንትን ላለ 12 ደርዘን ፌስታሊ ይገዛል። 6ቱን ለሽንት 6ቱን ለካካ ያንን አናቱ ላይ ያዞረ ኬላ ላይ ሲደርስ መጣለው በቃ። አይተሻል ደግሞ አንቺን ሊናገር ሲል ጸጉሩን ሲያወልቅ ማለት ነው የተነሰነሰው ቀለም። ይሄ ቀለም እንትና ዮኒ እንኳን አስተክሏል። ጸጉሩ እንዲያስተክል ነው የምናረገው። ይሄ ስፕሬ የሚነፋው አለና ከኮፍያው ጋር ብድግ ብሎ የሳሳ ጸጉር ነው የሚመስለው። እኔ ሞትኩኝ አልኩሽ። ኮፍያ አውልቆ ነው ላንቺ ክብር አለው፣ ለኛ አውልቅም፣ መነጽር አውልቅም። ላንቺ ግን በክብር ነው በኮፍያ አላየሁ። እኔ እኮ አይ ቲንክ የሱ ዩቲዩብ ቲክቶክ ላይ የለም። እኔ በነገራችን ላይ የእውነት ልንገርሽ እግዚአብሔርን አላውቀውም ነበር ልጁ። እንግዲህ እኔ እንኳን ያወቅኩት በእኔ ላይ ሲዝት ነው የኔ እናት። ከዛ ማን ነው ምንድነው በጣም ብዙ ሰው ሲልክልኝ ምናምን በጣም ኢንሳይደሮች ሲልኩ እንደዚህ ያለ እኮ ምንድን ነው በቃ 36 ሰዓት ሲል አሳቀኝ። ደግሞ እፈልጋለሁ ምናምን ፕሬዝዳንት እንዲህ እንድታረጊ እፈልጋለሁ አለ። ሸቶኝ ነው አምሮኝ ነው እርጉዝ ነው ወይስ ምን አባቱ ነው እሱ? ትእዛዙ ተራራሽ በቃ አውጥሽ የኛን ልጆች ዳይላለው ምናምን ነገር ምናምን እካካም ልቃ ቢሆንለትማ አላወቁም። የእንትኑን የሚዲያውን ሙድ አላወቀም። እኔ እውነቴን ነው የምነግርሽ አልገባውም። ለምን ብትይ ማለት ነው እዛ ውስጥ ራሱ እንዳለን አላወቀም። እና ማለት በታች በላይ ቢል እኛ በታችም በላይ ምን መጣለን እና ማለት ነው ምንድነው ደግሞ እንትናን ሊያም በውስጥ ምን ብሎ ጻፈላት? ልጆቼን ባትነኪ ጥሩ ነበር። ያው አፍሽ ክፍት አፍ ስለሆነ ሆነ ያው ፈርዶብሻል። ምላስሽ ሊቆረጥ በቅርቡ በደም አውሪበት አላት እና ለነፍስሽ ፍሪ ብሎ ፕራይቬሲ አካውንት በሚል ጻፈላት። አካውንቱን ፕራይቬሲ ብሎክ አረጋት እንጂ ብሎክ አርጓታል። ገብቼ ሳይው ብሎክ አርጓታል። እስቲ እሱ ወንድ ከሆነ ማለት ነው አሜሪካ ቁጭ ብሎ ከሚያስፈራራ ገልሻለሁ ኢትዮጵያ ላይ ያለ ሰው ላይ ብቻ ገላለሁ ምናምን ነገር ሲያስተላልፉሻሽ ይልሽ ምን አለ መሰለሽ፣ እስቲ እሱ ወንድ ከሆነ ቪዲዮ እየቀረጸ ይግባ። ገባሽ?
የት ኢትዮጵያ ይግባና ቪዲዮ እየቀረጸ ማለት ነው እሷን ምላሷን ሊያስቆርጥ ማለት ነው። ዲያስፖራ ስለሆነም ብቻ መንግስትንም ምንንም ማዘዝ እንዳለብን ብጤ ነው እኮ ድራማ የምንሰራው እዚህ ቁጭ ብለን እኮ ዝም የኢትዮጵያ መንግስት ለትራምፕ ማይታዘዝ። እኔ ምን አልኩት መሰለሽ፣ በቃ ምንም ነገር አያስፈልግም። እሱ ወንድ ከሆነ እኔ ዛሬ ኢትዮጵያ ገብቻለሁ ብሎ ቪዲዮ ይክፈት፣ ወይ ደግሞ ማለት ነው ዛሬ ኢትዮጵያ ነው የምገባው ብሎ ትኬት ያሳይ። ከዛ ማለት ነው ልክ ከወረደ በኋላ ከዛ በኋላ ይሄንን ዝቶ ማለት ነው ገባሽ? ኢትዮጵያ ህግ የሌለ ምናምን ይመስላል። ከኛ በላይ ዱርዬ አውቀን ነው እኛ ዱር ፋራ ምን መስለው ባይዘዌ በሰፈር ልጅ ምናምን ይሄ ብር እየላኩ እንትን የሚሉትን ታያቸው ምንም እንትን አይሉም። ገባሽ? እንደዚህ ነው የሚያደርጉት እና ምንም አያመጡም። ምን ያመጣሉ? ያው ሊያን ነው የሚችሏት፣ ሌላ ማንን ይችላሉ? ገባሽ? ሊያን ያስፈራራል። ሴቶችን እየዞረ ያስፈራራ 4 ሴቶችን ህይወት ለሳርጓል እዛ አሜሪካ ላይ። ኢትዮጵያ እኮ ናት የሁለት እንትኑ ማለት ነው የሁለት ልጆቹ እኮ እንትን ኢትዮጵያ ናት እኮ። ይሄን ታውቂያለሽ? ኢትዮጵያ ናት ያለችው። ኢትዮጵያ ያለችው አይረዳም እኮ። ትልቅ ልጆች አሉት አይረዳቸው እንዴ? አይረዳም። እንዳይረዳ አይደለ እንዴ እንትን ምንድነው አካባቢ ቀይሮ አሁን እንትን ያለው ከሬስቶራንት ራሱ መጀመሪያ የሬስቶራንቱን ቢላና በሉት ቢላና እንትን መልስ በሉት 12000 ዶላር የሰረቀውን መልስ በሉት። እስቲ አንተ እውነት የምትሰራበት ሬስቶራንት ሰርቄ አይደለም የወጣሁት ካልክ እዚህ ሬስቶራንት ነበር መሰራው እንትን ተለያይተን ነው በሰላም ነው የወጣሁት እስቲ በሉት 12000 ዶላር ሰርቆና ቢላ ሰው ቢላ ይሰርቃል። ልማድ መጥፎ እኮ ነው። ጃኒም ሌባ ናት፣ አንተም ሌባ ነህ። ለዚህ ማለት ነው አንድ ላይ እንደውም ብትደራጁ ጥሩ ነው። አሜሪካ መጣ ማለት ነው። እሷም ሌባ ስለሆነች እኮ ነው አምባሳደር ማያረጓት። ይሄን ታውቂያለሽ? የእጅ አመል አለባት። አምባሳደር ነው የምግብ ማስታወቂያ እንኳን ስትሰራ አይቻታለሁ። ማስታወቂያ ብትሰራም ማለት ነው። አምባሳደር ግን ማንንም አያረጋትም። ለምን አትታመንም? ምንድነው ውል ማንበብ አታውቅም ጃኒ። ውል ማንበብ ብቻ አይደለም ሰው ማቁ ሰው እያነበበላቸው አምባሳደር እየሆኑ አይደል እንዴ? እሷ ሌባ ስለሆነች ነው እንጂ እንትን አይደለችም ማለት ታማኝ አይደለችም። አንዱ ላንዱ ያወራል። ማንኳን ስትፈርም እዚህ ላይ ቀለም ተቀብቶላት ነው እንደዚህ የምትፈርም። የጋብቻ ጊዜ ብታይ በሳቅ ነው የምትሞቸው። የኔ እናት የጋብቻ ጊዜ ቀለበት እንኳን ማለት ነው በቀኝ ነው ያደረገችው። ስታይል ነው በግራ በቀኝ በኩል ነው ያደረገችው። ከዛ በኋላ እንደወጣው ያሳሰረች ልጁን አሳስራ አስቀጥቅጣ አስቢ። በጣም አሳስራ ለቤተሰብ ገብቶ አሁን ልጁ ተፈታ እንዴ? እሱ ተፈቶማ ያው እንግዲህ ልጆች አሉት እኮ ታውቂያለሽ። ልጆች አሉት፣ ሚስት አለው። እሱ መነካካት አይፈልግም። ግን እሷ ያው ነክታለች። ነው ያጋባቸው። እሱን ካገባሽ ህይወትሽ ጥሩ ይሆናል አለ እናትዬ። ለምን 2 ወር እኮ ከእናትየው ጋር እኮ ስለተኮራረፈች ነው ሳታለብስ ያመጣችው። አታውቂም እንዴ? ለምን ይመስልሻል? ለምን ሄደሽ አስፈታሽ እኮ ነው። ለምን ሄዳችሁ አስፈታችሁ ብላ አኩርፋቸው እኮ ነው አብራቸው ያልመጣችሁ። እቤት እኮ አትሄድም እኮ እቤት አትሄድም እኮ። ኦኬ ተጣልተው አዶኒ እንደማስታረቂያ ነው ሰርፕራይዝ ያደረገው። እሱ እንደተጣሉ አያውቅም መሰለኝ እንዴ። ዶሮ ልታከፋፍል ሄደች ቀን እኮ ነው ተጋብዛቸዋል ብላ ነግራቸው ይወጣቸዋሉ። እና ማለት ነው የተጋባችሁ ያው ጠንቋዩ እንግዲህ እናትየው እዛ ታፍድ ነበርና እንደውም እኔ እንደሰማሁት ማለት ነው። እኔ ልንገርሽ፣ እኔ እርግጠኛ ያው አይደለም ግን እቺ ልጅ አባቷ ጠንቋዩ ነው አሉ። ከሴትዮዋ ጋር ተኝቷል። ገብቶሻል? ሴት እንድትወልጂ ከኔ ጋር ተኝ ብሎ ነው። እና አሁን ጃኒ የጠንቋዩ ልጅ ናት። የዚህ ሰውዬ አይደለችም። መልካቸው ራሱ አይመሳሰልም። ሰውዬው ወንድ ብቻ ነው የሚወልደው። ገብቶሻል? እና ማለት ነው በፍጹም አትመሳሰልም። አይተሻት ከሆነ ማለት ነው ዲኤንኤን ቢደረግ ማለት ነው ዲኤንኤ ሰውዬው ጠንቋዩ ራሱ እኮ እሷን ነው የሚመስለው። ቁጭ እሷን ነው የሚመስለው። አሳሳቁ ምናምን ማለት ነው። ትልቅ ሰውዬ ናቸው አሁን። እና ግን ማለት ነው ዲኤንኤን ቢደረግ የሱ ሰውዬ መሆኑን
ይረጋገጣል። ግን ማን እንትን ይባላል። ለዛ ነውና ያው ሴትዮዋ ሚስጥር ስላላት ነው በጣም እናትየው የምታሾርጉደውና በጣም ትፈራታለች። በጣም ነው እንትን የምትላትና እንዴት ሄደሽ ታስፈታላችሁ ምናምን ሌላ ችግር እኮ እንዳይመጣ ነው ምናምን አሏት። ግን እሷ ለምን የሆነ ነገሮች እስኪስተካከሉ ድረስ መውጣት አልነበረበትም አለችና ያው እንግዲህ አኮረፈቻቸው፣ ጮችባቸው። ምን ያደርጉ የኔ እናት ምስኪኖች ደሃ ስለሆኑ ድህነት መጥፎ ነው ልጅ ያዛል እና ያው እንግዲህ ይሄ ነው። ሌላ ደግሞ ማለት ነው ሌላ ደግሞ እኔ መንፈሴ እንደዚህ ተገዳድራው እንደው ሊቀናት አይቀናትም። እናንተ በጣም እንትኖቹ ደጋፊዎች ማለት ነው ማረጋጋት ነበረባችሁ። ለዚህ ማለት ነው ፍየል ከመድረሷ ቅጠል መቀንጠሷ ተብሏልና ለጓደኞቿ ጎንደር ሄደች ጊዜ ይኸውልሽ ከሶስቱ አንዱ ናቸው የነገሩኝና ማለት ነው ጎንደር ሄደች ጊዜ ምን ትላለች? ይሄ አዶናይ እንትን ፋራ ነው እንግዲህ ለሴት ነው የምታወራው። ከነ ኪዱና ከነ ኤልሻዳይ እንኳን አንፎሎ ተደራረጉ። ማንም አይፈልጉም። ለምን ብትይ አንደኛ የእጅ ሌብነት አለባት። የእጅ ሌብነት ትቆልፊበታለሽ። ያፍ ግን ምን ታረጊዋለሽ? አትቆልፊው። በጣም ባለጌ ናት። አውርታ ታነካካለች እና ማለት ነው ምን አለች እንግዲህ እዛ ጎንደር ላይ እንትን ልክ እንደ ሂስትሪ አድርጋ ማለት ነው ልክ እንደ እንትን እንዳለች እንዲያዝኑላት ሴቶቹን እንዴት እንዳነካካች ምን ትላለች? አዶናይ ፋራ ነው ወረቀቴን ወይ ደግሞ የሆነ ነገር እንደውም አንዷ ናት አሉ ከዛ ውስጥ ማለት ነው ወረቀትሽን እስክታገኝ ዝም ብለሽ እንትን በይ ይሄ ወረቀት የእንትን ፓስፖርት ምናምን አለው መሰለኝ ልጁ እና እሱን እስክታገኝ በቃ ዝም በይና ከዛ በኋላ ትፈነጊዋለሽ ትላታለች። ለዛ ነው ቁጭ ያለችው እንጂ ማለት ነው የሆነ ፋራ ነው እንትን አይልም። ምንድነው ስሙ የሆነ እንደዚህ ያለ አይደል አይነፋም ነው ምናምን ትላታለች። እና ማለት ነው አስቢ እዛ ጋር ጎንደር አብረው ሄዳ ከዛ በኋላ ማለት ነው አብረው እየበላች ለነሱ አምታ እንደዚህ አሉክ ብላ ማለት ነው አዶናይን ከሴቶቹ ጋር ጣላቻቸው። ወሲብ ሴክስ ላይ ትወዳለች ብታይ። እንደዚህ ነበር ጆን ዳንኤልም ከሁሉም ጋር ስታጣለው የነበረው እና ማለት የአፍ ሌብነት በጣም መጥፎ ነው። የእጅ ሌብነት ትቆልፊበታለሽ። የአፉንስ ምን ታረጊዋለሽ ነው? በቦክስ ምን በቦክስ በምን አውርታ ዞር ነው የምትለው? አንቺ ትፋጃለሽ እንጂ እና ማለት ነው መንፈሱ ይመስለኛል የሚያስወራ። አሁን እንትና አዶናይ ማለት ነው እስቲ አንገትህን ደረትህን እንትን በልበሉት ለየብቻ ነው የሚተኙት ተብሏል። ምን ማንሰማ መሰላችሁ እንዴ? ለየብቻ ነው የሚተኙት ሲገናኙ ለየብቻ ነው የሚተኙት አዶናይና እሷ ማለት ነው። መንፈሱ ነው ይገዳደራላ እንግዲህ አላውቅም እኔ ምን ይሁን አላወኩም። አልወደደውም መሰለኝ እንትናን አዶናይ ቀጭቃዣ ስለሆነ ቀጭቃዥ ይላላ። ከዛ በኋላ ለየብቻ ነው የሚተኙት አሉ። እሱ ትልቅ አልጋ ላይ ወደዛ እንትን እስቲ ቪዲዮ አድርገው ማለት ነው ሲተኙ ለሊቱን በሙሉ ቪዲዮ ብላክ ይመጣልሽ። ፈተናታው ውሸት ለእናቴ ቤት ገዛለች እኮ አልገዛችም እኮ እሷ ራሷ ገዛለች። ባክሽን ዝም ብላ ነው አልገዛችም። እንትን ነው ለእንትን የሆነ እንትና ማነው ስሙ ራዝ ለሷ ነው የገዛው። ራዝ ነው ራዝን እኮ አጭደዋለች እኮ የሚገርምሽ የሚያሳዝን ልጅ ራዝን በኢየሱስ ስም በጣም ከጆን ዳንኤል ጋር ሆና ነው እንግዲህ ራዝን እንትን ያለችው እና ራዝ ሀገር ሰላም ነው ብሎ ሲገባ ጉዳቸው እኮ ታሪካቸው እኮ ጉድ እኮ ነው። ይኸውልሽ ራዝን እንዴት ሾክ እንደሆነ ታውቂያለሽ? ይሄ ራዝ የሚባለው አንቺ ሲጀመር ወርቄ አንቺ ወርቄ ነሽ። ስምሽን ቀይረሽ ነው የመጣሽው። stop talking about people. ምን አገባሽ? figure it out for yourself. ምን አገባሽ? እናወራለን። ምን hey listen, I figured out about yourself. እሺ ያንቺ ጉድ እንደማይወጣ ታውቂያለሽ። ምን ነው ቀናሽባቸው? ለምን ቀናሽባቸው? እስቲ ተናገሪ።
ለምንድን ነው የቀናሽባቸው? ማን ነው የሚቀናባቸው? አንቺ ቀንተሽ ልጆችሽን ዳሪ፣ ቆሞ የቀሩትን ልጆችሽን ዳሪ ፈርስት። እሺ አያግቡ። that's what it is. listen okay ልጆችሽን ዳሪ፣ አንቺም ህይወት ያዢ። ባልሽ ጥሎሽ ስለሄደ ልጆችሽ ቆመው ስለቀሩ that's why you talking about people። ስምሽን ቀይረሽ የመጣሽው ለዚህ ነው። ገና ማለት ነው። በአደባባይ listen በአደባባይ እንድትማርግልሽ stop። አንቺ ለምን በሰው ላይፍ ጀለስ ትሆኛለሽ? because you don't have anything. listen ስሚ፣ አሁን ጸጥ ብለሽ ስሚ። አሁን የምነግርሽ ነገር ጸጥ ብለሽ ስሚ። ለማንኛውም የራዝን ብር ካልመለሰች ማለት ነው ወይ እንትና ጸጥ ብለሽ ስሚ። ወርቄ ስምሽን ቀይረሽ ስለመጣሽ ማንም ሰው አያከብርሽም። ማንም ሰው listen we know you ምን ነው አጓራሽ? ፈለግሻት እሷ ለወንድነቴቱም ልንገርሽ ፓሪስ ውስጥ እኮ በዌልፌር የምትኖሪ ነሽ አንቺ። አረ ጎዳና listen በመንግስት ቤት ውስጥ የምትኖሪ ነሽ እኮ አንቺ። አረ እኔ መንግስትም ቤት አልሰጠኝም። እኔ ፕሩፍ አመጣለሁ። በቃ እስከ ሁሉም ነገር ፕሩፍ አመጣለሁ። ልጆችሽ ባቸው የምታረጊውን ነገር አትሽ በመንግስት እየተዳደርሽ የምትኖሪ ነሽ። ዛሬ ወጥተሽ እዚህ እውነት ነው አንቺ ታዲያ ምን የሚነግርሽ ሰው አትሽ ነው አይደለ? ቀጥል እሰይ እርር የሚነግርሽ ሰው አትሽ ነው። በዌልፌር የምትኖሪ ነሽ። ሰርተሽ ኑሪ። እስቲ ታይተሽ ኑሪ እንደ ሰው። የሰውን ስም ከማጥፋት ወጥተሽ አንቺ አንድ ነገር ለሚታየው ልንገርሽ አንቺ ቀድመሽ ለምን ብትይ እኔ መቼም አላጠፋም። ልንገርሽ ወርቄ፣ አንቺ እኮ ጨንቆሽ ነው እየጠጣሽ እያበድሽ ምናምን እዚህ ሶሻል ሚዲያ ላይ አቴንሽን ለማግኘት የምትወጪው። እሷ she didn't do that. she is gifted. ፈልገሻት ነው ይመስለኛል። ፈልገሻት ነው። ተጣጥበሽ ተላጨሽ ጠብቂያት። ጊፍትድ ናት እሷ፣ ጊፍትድ ናት። አይተናል፣ ቪዲዮዋን አይተናል። ወርቄ አንድ ነገር ልንገርሽ ወርቄ ከነስምሽ ወርቄ ደጋፊዎቿ ማለት ነው አጥቃላሉ ከነስምሽ አብደሻል አንቺ። ልንገርሽ አሁን ክስ መስርተናል። አንድ ነገር ልንገርሽ፣ አንድና በአዶናይ ላይ ያደረግሽውን ነገር ክስ መስርተናል። ያላክሽው ክሱን ጥሩ ነበረ። ጅል ነሽ። አንድ ነገር ልንገርሽ እሷም እሱም እዛው ይኖራሉ መስሎታል። ጅል ነሽ አንቺ ራስሽ። 10 ምናምን ዓመት ፓሪስ ውስጥ ኖረሽ እስቲል በመንግስት እንትን የምትኖሪ የሆንሽ ጅላጅል። ጎዳና ላይ ነው የምኖረው። ያ ጎዳና ላይ ነበር አንስተውሽ እኮ ነው። እናውቃለን። ልንገርሽ ከነቤትሽ ከነምንሽ ስክሪንሾት አድርጌ ለሄለን እንዳልስድላ ሄለን እልክልሻለሁ ሁሉን ነገር። እሺ እልክልሻለሁ። እውነት ነው። እልክልሻለሁ ከነ ልጆቿ መልክ ምናምን ኤቭሪቲንግ እልክልሻለሁ። ስንት ልጆች ነው ያሉኝ? ይሄ ልስን ይብቺ ጉድሽን ሳላወጣ ብታርፊ ይሻልሻል። ምንም ጉድ የለኝም እኔ አቅሻለሁኝ። ጉድ የለኝም። ስለማቅሽ ነው የምነግርሽ። ስለማቅሽ ነው የምነግርሽ። ሄለን እረፊ። አሚን ወርቄ እረፊ። ቀላሉ ነገር ተጣጥበሽ ማለት ነው። እሷ ወርቄ አንቺ ለስን በፒክቸር ስትወጪ እና በእንትን ስትወጪ እኮ አንድ አይደለሽም። እናቅሻለን እኮ ምን አይነት ሰው እንደሆንሽ። አንቺ እኮ የፓሪስን እኮ ገቨርንመንት ያጨናነቅሽ ሴት ነሽ እኮ። እርዱኝ እያልሽ ያጨናነቅሽ ሴት ነሽ እኮ። ሰው ዛሬ እዚህ ላይ ወጥተሽ ስለ ሰው የምታወሪ እኮ ሰው አይደለሽም አንቺ። መጀመሪያ የራስሽን ላይፍ ማስተካከል ያለብሽ ሴት ነሽ። ምን አገባሽ? አስተካክልኝ አልኩሽ። አወራለሁ። ስለዚህ ለሰው ለማውራት አንቺ ብቁ አይደለሽም። ብዙ ታሪክ እናመጣለን። ብዙ
አይደለሽም። አንቺ ስለሰው የማውራት ብቁ አይደለሽም። ብቁ የሆኑ ሴቶች ስለራሳቸው ቆመው ስለራሳቸው በራሳቸው ተማምነው የሚያወሩ ሰዎች ናቸው። እየሰማሽ ነው፣ ሰምተሽኛል። እምነግርሽ ነገር ስለሰው የሚያወሩ ሴቶች በራሳቸው ብቁነት በልጆቻቸው ተስፋ ሳይቆርጡ በራሳቸው ተማምነው የሚያወሩ ሴቶች ናቸው ማለት ነው። ክፉ ነው ማለት ገና ጠንቋዩን ይደረግልኝ እያለ ስለሆነ ጠንቋዩን ገና መጣው አይደል እንዴ? ምን አባሽ ገና አዋርዳታለሁ። አንቺ ምንም ታሪክ የለሽም እኮ አንቺ በቃ አይሽ ምንም ታሪክ የለሽም። ምንም ታሪክ የለሽም ካለናት ማለት ነው። ለማስቀረት ሄደችበት መርዝ ማለት ነው። ወርቄ ለዚህ ነው ተስፋሽን ቁረጪ። ተስፋሽን ቁረጪ። አዶናይና ጃኒ ኦልሬዲ ተጋብተዋል፣ ልጅ ይዘዋል። ሰው ደደን ጋብቻና የውሸት ድራማ ልስን ይኸውልሽ የአዶናይ ሚስት ልንገርሽ ጃፒ ይባላል። እሺ በጣም ብዙ ነገር ነው ከናንተ ጃፒ ሄዶ አንቺ የፈጠርሽው ታሪክ አንቺ ቅላትሽ ውስጥ የፈጠረው ነገር ነው። ቅላትሽ ውስጥ የፈጠረው ነገር ነው። ጃፒ ነው ሚስቱ አንቺ ትሆኛለሽ እሱ። አንቺ ጃፒ ነሽ ማለት ነው። አንቺ ጃፒ ነሽ። ራስሽን ቆጥረሽ እንደሆነ እንደዛ እሱ ራሱን ተወጪው። ራስሽን ቆጥረሽ እንደሆነ እንደዛ እናቱን እየሸወደ ማለት ነው። እየሸወደ እንትን የሚለው ኧረ እባክሽን ወርቄ፣ አንቺ ትልቅ ሴትዮ ነሽ፣ አሮጊት ነሽ። ልጆችሽን አሳድጊ እባክሽን። በጌታ በኢየሱስ ስም አንቺ ትልቅ ሴትዮ እኮ ነሽ። አንቺን ደግሞ አንቺ ይኸውልሽ በእድሜሽ ልክ ብትሄጂ ጥሩ ነው። በእድሜሽ ልክ እንደዚህ አይነት ሴትዮ ልስን እኔ ለሄለን ሁሉን ነገር እልክላታለሁ። ሄሉ ነገ ጠብቂ፣ እምልክልሽን ነገር በሙሉ ጠብቂ። ነገ ጌታ ምስክሬ ነው የምልሽ፣ ነገ እልክልሻለሁ ኤቭሪቲንግ። ስለዚህ ሴትዮ ፓሪስ ውስጥ ምን እንደምታረግ ምን እንደምትሆን ከመንግስት ምን ያህል ብር እንደወሰደች ምን እንደምታረግ በመንግስት ቤት ውስጥ እንደምትኖር እነግርሻለሁ። ዛሬ እዚህ ሜዳ ላይ ወጣ መንግስት በሚሰጣት ዋይፋይ ነው እንደዚህ የምትሆነው። እና ጥሩ ነው። አንቺም ተቀበያ እንጂ ወልፌራ ራስሽን ችለሽ ተነጋገሪ። መጀመሪያ ስለ ሰው ለማውራት እኮ ራስ መሆን ይጠይቃል። መጀመሪያ ራሴን አልሆንም ምን አገባሽ እዛ ኦሮጊት ታይ ብለሽ አቴንሽን ሲከር ነሽ። that's why you gonna be like this. So please እኔ ላይ ወረኛ ፕሊስ ትላለች። ፕሊስ ፊት ሂጂና ጃፒ በተራ ወርቄ አንዴ ሚውት አድርጊውና ማን ነበር ሰው ገብታ የወረደችው? ማነው ስሙ የነበረው? እህታችን በአጠቃላይ እኔ እንጃ ማን እንደሆነ ሄዋን አንቺ ካነሳሽው ሀሳብ ላይ ተደግፌ ነው ጥያቄ የምጠይቅሽ። ወርቄ ምን አልሻት? ስቶፕ ቶክ አባውት ፒፕል ዚስ ኢዝ ኖት ጉድ ምናምን ብለሽ ነው የገባሽው የነበረው። ሰበካ ነበር የሚመስለው አጀማመረሽ። ጌታ ጲላጦስ 18 ላይና ቆሮንጦስ 9 ላይ እንደዚህ ይላል ብለሽ ነበር የጀመርሽው። ከዛን ራስሽ ልጆቿ ምን እንደሚመስሉ ጠማማ ማሬ ቡቱ ጂኒ ከነ የቤት ኪራያ ምናምን እልክልሻለሽ። ዛት ሚንስ አንቺም ስለ ሰው ስታነፈንፊ ነው የምትዩ ማለት ነው። ሴም ሺት why you judge just listen don't judge። አይሽ አንቺም እንደሱ የምታስፈልጊው ማለት ነው። ምንም ብትል አልሰማትም። ችግሩ እኮ እንዳልተማርኩ አላወቀችም። እኔ አሁን ወርቄ ልክ ናት ልክ አይደለችም ያልኩ አይደለም፣ ግን አንቺ ገና ስገቢ እህታችን ዋዩ ሁሉ ቀን ስለሰው የምታወሪው about people life not your business አልሽ። በእንደዚህ አይነት ነገር እምነት ካለሽ ምን ቢዝነስሽ ቢሆን ነው ስለሷ ስታጣሪ ነበር? ልጆችሽ በሽተኛ ናቸው ማሬ ናቸው ምናምን ጃኒን አትናገሪ። የሷ ልጆችም እየተናገርሻል። እንደገና ደግሞ if you're not business ያንቺ ቢዝነስ ካልሆነ ቀድመሽ እንዴት አወቅሽ? ገብቶሻል?
it was your business right ነበር ማለት ነው። እና ተናገሪ ተበቃቂያት ግን ራስሽ የምታረጊውን ነገር አይደረግም ብለሽ ለምን ትጀምሪያለሽ ነው ገብቶሻል? ጀስት እንደ ጄኔራል ኖሌጅ ነው እንጂ ወይ ወርቄን እየደገፍ ወይ አንቺን እየተቃወምኩ አይደል። የገባሽና የገባሽበትና የወረርሽበት ሐሳብ ኃጢአተኛ ሆኖ ኃጢአት አትስሪ ይላሉ። ሳይሰሩ አሳይተውን እኮ ነው ሳይም ሐሜት ሳያሙ ማለት ነው። አትሚ ብሉኝ እሺ እኔ በቃ ሐሜተኛ ነኝ አትስሙኝ በቃ አለቀ እንዴ። አንደኛ በሰራች እኮ ለመሰማነው ነው መቋጠር ማለት እኔ አሁን እኔ በቃ እኔ ጋር ይመጣል እንዴት እንደሆነ አላውቅም። ያመጣሉ ያወራሉ እሰማለሁ እውነትም ሆነ ውሸት። ለዚህ ማለት ነው ኃጢአተኛ ሰው ሆኖ ኃጢአት አትስሪ እንዴ አይነት ጫታ በነገራችን ላይ ቲክቶክ ላይ ወይ ሚዲያ ላይ ሐሜት አይባል። ሐሜት ማለት ባለቤቱ ሳይሰማ ቁጭ ብለ ስለዛ ሰው ቤት ዘግተሽ ማውራ ነው። ባለቤቷ ቁጭ ብላ እየሰማች ነው right because you are stupid that's what happened because you are stupid she's stupid that's what happened she's ignorant she's not educated she's not that's what happened tell me the pencil እና the right የሚል እንግሊዘኛ ይዘሽ አትራቀቅ we talk America this is America not American this is Ethiopian page okay ሄዋን thank you for God እና you say why ታነፈንፊያለሽ የሰው ታሪክ right if you not መነፋነፍ yourself how you find her background the first of all the other of all because I live in Paris because I live in Paris I know her very well I do and I know where she lives I know where she lives if you don't know about if you don't like or if you're not your business hello አማርኛ አውሪኝ hello አማርኛ ይሻለኛል አንቺ በአማርኛ ነው በእንግሊዘኛ እሺ አንቺ አማርኛ አውሪኝ ግዴለሽ ራስቼ እኮ የእውነት ረሺ አማርኛ እያወራሁ ማለት ቢዝነስሽ ካልነበረ ስንት ብር እንደምትወስድ ምናምን ጎግል ሰርች አድርገሽ ነው ወይ ወረቀትሽ አጠገብሽ ነው? she's coming to me I'm working for I'm work እሺ yeah እኔ ጋር ነው የምትመጣው ኦፊስ there is her list of names አሳርፊያት the whole list come to me I work for government office okay who's taking what who's taking this who's taking that I know it this is my not real name ሄዋን ታውቂያለሽ ወንጀል እንደሆነ የምታረጊው ነገር no it's not her she's doing የነሱን ገበና ወጥተሽ ማውራት እንደማትችይ ታውቂያለሽ she's not supposed to talking to about people I'm telling you if she's the beginning አንቺ የመስሪያ ቤትሽን ቦታ ፕራይቬሲ ላይፋቸው መጥተሽ ማውራት ላንቺ ስራ አደጋ ነው። አንድ ነገር ልንገርሽ እሷ ሚዲያ ላይ መውጣት የለባትም። ያንን ፈርማ ነው የምትወስደው ያንን ሁሉ ነገር ሚዲያ ላይ እንኳን እንጂ ልታረግ ነው እንጂ ኖ የመንግስትን ቤኔፊት የምትወስደው ሚዲያ ላይ መውጣት እንደሌለባት አድርጋ ነው። ያንን ደግሞ እኔ ተከታትዬ ኢንቨስቲጌተር ሆኜ ደርሼበታለሁ። ስለዚህ ያንን ነገር የምታረግ ከሆነ አሁንም if she continue እንደ አበሻ ዝም ብያት ነበረ። አሁን ግን she go too far away ብዳቶ የት ከተማ ነው የምኖረው? ፓሪስ ትላለች እንዴ? አልነግርሽም። ያንን ልንገርሽ ፓሪስ ውስጥ እንዳለሽ ልንገርሽ። ኤቭሪቲንግ ለሄለን እልክላታለሁ። ከፈለግሽ እልክላታለሁ። ጥያቄ ያለ ልጅ ይኸውልሽ ቆይ ወርቄ ቆይ ዛሬ እስከ ዛሬ ድረስ go too far wait ቆይ ሄዋን ረሻድ ኦኬ ሂጂበት አንቺ የእሷን ገበና አመጣለሁ
እምሰራው ለገቨርንመንት ነው አልሽ። የቱ ገቨርንመንት ኦፊሰር የገቨርንመንት ሚኒስትር በማለት የቱ ገቨርንመንት ኦፊሰር ወይም የቱ ራይት ነው ለአንቺ የክላይንትሽን ገበና ሚዲያ ላይ አምጥተሽ ለማውራት መብት የሰጠሽ? Listen, I'm not gonna. I didn't bring anything, but she brought herself. She brought herself. Hey, wait. What in media happen not in government? ገብቶሻል? ሄሎ አንድ ጊዜ ላናግራታ ማንሽ ምታናገሪኝ? ቆይ ልስማሽ። ማንሽ ምታናገሪኝ? ረሺዳ ነው። 35 ዓመት ውጭ ሀገር ናት። ረሺዳ ነኝ። ስሚ ለ39 ዓመት ለቮለንተሪ ይሰራለሁ። ኦኬ ቮለንተሪ ነሽ አንቺ? ኦኬ አይደለም። እኔ አት ኮንፊደንሻል ልንገርሽ፣ እሷ ራሷን ሶሻል ሚዲያ ላይ እንደዚህ አድርጋ ማውጣት የለባትም ነበር አይደለም? ኦኬ አት ራስሽን ችለሽ ተናገሪ። ስለሷ እኔ ራሴን ችዬ ነው የምናገረው፣ ግን አወጣታለሁ። ሶሻል ሚዲያ ላይ እንደነበረች አወጣታለሁ because I know her benefit. I know everything. If you know that, which government member is allowed to come and talk about their client's history? Because I did not talk about her. I did not talk about her history, but she went too far away. Yes, I did. Yes, I did. Yes, I did. Because she talked about other people. I have all the records. Hello. ፈረንሳይ ሀገር ማለት ነው እንግሊዘኛ ቆይ ወርቄ ፎርጌት እንግሊሽ። ለማንኛውም ይሄን ቪዲዮ ያዥው አንቺ ችግር የለም። አዎ you need to keep this video. አንደኛ you really affect the kids life. On top of that, you said you are a government worker. This is a crime that you're doing. Confidentiality is number 1. አለም ላይ አንቺ የመንግስት ሰራተኛ ከሆንሽ የሷን ልጆች መብት መንካት የለብሽም። ህመም የሚባለው it is from እግዚአብሔር ነው. So why are you coming here and saying that because she talk and I'm gonna talk? እኔ ወርቄን አግዣ አይደለም፣ ግን ሌላ ሰዎች ኮንፊደንሻሊቲያቸውን አንቺን አምነው እንዴት ኦፊስ መምጣት ይችላሉ? ሌላ ዌልፌር ትበያለሽ አልሽ፣ መብት ነው። If you live in the government's association in the government's umbrella, if you're not working, that's why ይሄ ሲስተም የወጣው ለወርቄ ብቻ አይደለም የወጣው። አንቺ ግን you break the law. የሰበርሽው የመንግስትን ኮንፊደንሻሊቲ የሰውን መብት እዚህ ላይ መተሽ መናገር ተይና if you are a worker or a social worker ከሆንሽ ኮንፊደንሻሊቲዋን እዚህ ላይ እናገራለሁ በማለት ራሱ ትጠየቂያለሽ። ምን ማለትሽ ነው? ልጆቿ ቢታመሙ አንቺ እዚህ መተሽ ልጆችሽ ይታመማሉ ቁጭ ብለሽ ትበያለሽ ሂጂ ስሪ ነው። ለአንቺ ለራሱ ስራ የሰጠሽ እሷ ነች። ለምን እሷን ሰርቭ ካላደረግሻት ስራ የለሽም። you need to know that. If you become a counselor for her, የሷን ስራ አስጠናቀሽ ደሞዝ የምትበይባት ነች። ስለዚህ መብቷን የነካሽው ወርቄ ከምትናገር ቪዲዮውን ይዛ አንድ ሰው እርዳታ ከመንግስት ያገኛል ማለት በርን ዘግተ ዝም ብለ ቁጭ ብለ ዲፕረስ ውስጥና ስትሬስ ውስጥ ግባ ነው። ዘመድና አዝማድ ሳይኖርሽ ኢንተርኔት ላይ ገብተሽ አትጫወችም። ኢንተርኔት ላይ ወጣ በምትናገረው እያንዳንዱ ኢንተርኔት ላይ ለሚጠቀመው ነው። እሷ ግን የመንግስትን ስልጣን ተገን በማድረግ እየሄደች እያስፈራራች ነው። ይሄንን ያዡ አብራችሁ ነው የምትባረሩት። ሄሎ ይሄ ብላክሜል ይባላል። ብላክሜል ሂመን ለማድረግ እሷን ሂመን ለማድረግ ልጆቿን ደግሞ መብታቸውንና ሂስትሪያቸውን እዚህ ላይ በማውጣት በሽተኛ መሆኗን ምስጢር እያወጣች ነው። ገብቶሻል? ያ ዳስ ኮንፊደንሻሊቲ ሰው ሊናገር ይችላል። እሷ ግን እዛ ቦታ ሰርታ ማድረግ አትችልም። አረ ይሄ እኔ አሁን እርዳታ ልወስድ እችላለሁ፣ ግን እቤት ውስጥ ዘግተሽ ቁጭ በል ይለኛል። ዋይፋይ ከምትበይው ላይ ስፈልጊ ክፈይ ነው አይደለ? ያ ዘመድ ከሌለኝ ምን የለ
ፈልጋለሁ። I just enjoy ለምን enjoy ታደርጋለህ? Stop. She can go out and work if she's spending the time on the social media and then listen. You need to listen to yourself. Hey, stop. You don't know anything about the government. You don't know. If she's spending the time on social media, she can go out and work. She can go out and work and listen. She can go out and work to spend anywhere that she wants. That's it. She can go out and work and then spend with her families. If she spend about listen, yes. And you don't know anything about it, and so you just explaining everything about it. ባለኛ ደረጃ አንቺ ለገቨርንመንት ምትሰሪ ከሆነ ትልቁን ድሃ ናቀ የሚባል ነገር አለ። ቁሻ እንኳንም ፈረንጅ አልሆንሽ በዚህ ድምጽ ነው አንቺ አሁን መስሪያ ቤት የምትሰሪው። ራሷም ሄልፕ ትፈልጋለች። ዲስ ታይም አንቺ ቤት ውስጥ እኮ ነው ያለችው ራይት። አንደኛ ይኸውልሽ ሄለን ልጆቿ አስፈላጊ ከምን ጋር ነው 10 እየተነሳ ይታተራለ። ስራ ቦታ 10 ጊዜ እየተመላለሽ ነው እንደ የምትወጪው። ይሄን የዘረጋው ፈረንጅ እንኳን እንዳንቺ ስቶፕ ቴቴ ያይልም። በዚህ ድምጽ ነው መስሪያ ቤት የምትሰሪው። ሽንት ቤት ቆሻ ልቃን ሂጂና ንገሪ። እስራኤል አንደኛ ፈረንሳይኛ ማውራት እንኳን ራሱ አትችልም። ፈረንሳይኛ ታውራ እንግሊዘኛ እዚህ ሀገር ምን ሟገተው እንደ ጄኔራል ህጉን ነው እኮ ደደብ ሆኖ ማለት እኔ አንድ ነገር ልንገራችሁ እዚህ ውስጥ ያላችሁ ማለት ነው ታሰጣት እዚህ ከዚህ ውጪ ፓሪስ አይደለም የምኖረው። አንደኛ ሄሉ እኔ ፓሪስ አይደለም የምኖረው። ሁለተኛ ደግሞ እኔ ላቫል የሚባል ነው የምኖረው። እዛ ያሉት መናገር ይችላል። you don't have to explain yourself። እዚህ ላይ መተሽ እዚህ ኖራለሁ እዛ ኖራለሁ ማለት እኮ አያስፈልግም። ምንም እንትን የለኝም። ውሸት እንደሆነ ልነግራችሁ ነው። ግን ያዘንኩት ምን እንደሆነ ታውቂያለሽ? ከመንግስት ብር ለሚወስዱት ማለት ነው። በጣም ያዘንኩት እሱ ደግሞ ኢትስ ኖርማል፣ ምንም ችግር የለውም። ገባሽ? ምንም ለኔ ኖርማል ነው፣ ምንም ችግር የለውም። እና ከመንግስት ብር ወስደሽም እኮ ማጠራቀም ከቻልሽ በዛ ልጅሽን ይዘሽ ረፍቱን ላይ ይዘሽ መውጣት ይቻልሽ። እንኳን ሚዲያ ላይ ቁጭ ብለሽ ዋይፋይ ላይ ለመውጣት አይደለም። አንድ ሰው እርዳታ አለውና ልጅ አለው ማለት በዲፕረስ መሞት አለበት? አረ ዝም በያቸው እባክሽን። በዲፕረስ መዝናናት የለውም። የራሱ ህይወት አቆመ ማለት ነው። እሷ ልጆቿ የታመሙ ከሆኑ she need a ብሬክ ትፈልጋለች። ሶሻላይዝ ማድረግ ያስፈልጋታል። ታወራለች እንዴ ባለጌ ልካወራ ሌላ ቡና ቤት ነው የምትሰራው ቺራ። ኧረ እዛ እባክሽ ፓሪስ ደግሞ እኔ አልኖርም። የኔ ቆንጆ ፓሪስ ብኖርም ራሱ ደስ ይለኝ ነበረ፣ ግን እኔ ከተማ አልወድም እና ማለት ነው የምኖረው እዚህ እንትን ነው። አሁንም ስራ እየሰራሁ ነው የማወራሽ። ለምንድን ነው አንቺ የምትኖሪበትና ስለኑሮሽ እዚህ ላይ የምትነግሪያት? she doesn't know your information። ብዙ የምትናገረው እሷ የሰውን መብት ነው የነካችው። ለምን በእንደዚህ እኛ እኮ ስለ ወርቄ ስለ አንቺ አለ የምንከራከር ኢን ጄኔራል ህግ ነው የምናወራው። ኦኬ አይ እኔም እንደዚህ ለዛ ብዬ ነው ለሌሎቹ ገብቶሻል። ህጉን የደነገገው ነጭ እንኳን ብር የኮንጎ የንጉሱ ልጅ 17 ዓመት እስከሚሆነው ብር ይወስዳል። እንኳን ለሀበሻ ሲል ነው እንዴ እንትን ያለው? አረ ለራሱ መፈንቅለ ምናምንና ጦርነት ለሚፈጥረው ነው ብር የሚሰጠው። ለራሱ ደህንነት ሲል ነው ብር ለሰዎች ብር የሚሰጠው። አለበለዚያ ማጅራት ፍመጪ ሌባ ገዳይ ይበዛለት ነበር። ለራሱ ጉዳይ ሲል ነው ለደህንነቱ ሲል ነው ለህዝብ ብር የሚሰጥ። እሱ ብቻ ሳይሆን ሄዱ አልገባሽም? እንዲህ አይነት ሰውም ደግሞ ቢሮ ውስጥ አስቀምጡም። ላበሻ ደግሞ እንደዚህ አይነት ቦታ ሊሰጥ ራሱ ይዘገንናል። ከውበየው አስቀምጧት። አረ ዝም በይ እባክሽ። ለስራ ለሽንት ቤት ለማጠብ ራሱ አይቀጥሯትም። ስራ የላትም። ፐርፌክት ሎ በስነ ስርዓት ነግሩሻለች። ረሺዳ በፈለገ መንገድ ይሄ ለልጆች የልጆችን መብት መንካት የመንግስት ሰራተኛ ከሆንሽ it is a crime ነው የሰራሽው። አሁን ሌላው እናት ልጆቿ ከታመሙና ከነሱ ጋር ከተቀመጠች እና ገንዘብ ቢሰጣት she is allowed። ይሄንን ለሷ ሳይሆን ለሁሉም እናቶች የተፈቀደ ነው።
ስለዚህ ይሄ በዚህ ማሸማቀቅና ወይንም እሷን ለሷ ሳይሆን ለሌላ ክላይንትሽ ምን አይነት ኮንፊደንሻሊቲ ምትጂ ሴት ነሽ እዚህ ላይ መተሽ እንዳውም እኔ የሷን ገበና አለኝ ኦል ሄር ሂስትሪ ልጆቿ ታሟል እኔ አቃታለሁኝ እሰጣለሁ ይሄንን ሁሉ ስላልሽ ትጠየቂበታለሽ እኔ ወርቄ በሆነ ኖሮ ቪዲዮውን ይዤ I will take you to your office በእውነት የምትሰሪ ከሆነ you lost your job and you will be punished በእውነት ነው አንቺ በመትቀጭው ብቻ ይቻታል ፎቶ ቪዲዮ ክፈች ያልኳት እኮ ለዛ ነው የላትም ገብቶሻል ቪዲዮ ከፍቷ it's okay አሁን ይኸውልሽ ድምጿ በቂ ነው she doesn't have to come up with the video ይሄንን እኔ ለመንግስት እሰራለሁኝ እንደዚህ ነው የሷ ሚስጥር አለኝ እልክልሻለሁ ልጆቿ ታማዋል እሷ ወልፈር ትበላለች ማለት ክራይም ነው ክልክል ነው እኔ ብዙ ሴቶችን አግዛለሁ ብዙ ቦታ ሄዳለሁ I will never come up and then ያየሁትን አየሁኝ ብዬ አልናገርም because ክልክል ነው በህግ ይሄ በመብታቸው የተጠበቀላቸው ነው that's why she break the law and she break the confidentiality of the client in case እሷ የመንግስት ወርከር ከሆነች ዛሬ የሰራችው ስራ በጣም የሚያስጠይቃት እንደሆነ ነው እርግጠኛ ሆኜ የምነግራችሁ thank you ሄሉዬ አንደኛ ውሸት ስለሆነ ነው ምንም ያልመሰለኝ ሁለተኛ ፌክ አካውንት ነው አካውንቷ ውስጥ ገብቻ አይቻለሁ እኔ በብዙ ነገር ለምን እነዚህ ቶርጃሚዎች ምናምን እንደዚህ ብዙ አዲስ ስደተኛ ነው ያረጋሉ ገባሽ ጭራሽ ሚዲያ ላይ ስትመጣ ብዙ ነገር አይምሮ ላይ መጥቶ ነው ያናደደችኝ ለሌሎች አንድ ጊዜ እንደዚህ ቶርጃሚውን ተርጉማ ከዙን እንደዚህ ተቀርቶ ወጥቶባት ቶፒክ አርገናት ነበር በጣም 3 ቀን የተቃጠልኩት በዛ ቮይስ እኮ እንደዚህ አይነት ነገር ሲጀመር የምትሰሪበት ፕሮፌሽናል ልክ እንደ ዶክተር ነው ቃል የምትገባው ገብተሻል ዝም ብላ ነው ፐርሰናል ኮንታክት ኳለሽ ዛት ሚስ ያሱ እንዳይወጡ እንዳይናገሩ ኮንታክትሽ ሊያስተላልፍሽ እንኳን ለሌላ ሲል ላስተላልፍሽ ነው ብሎ ይነግርሻል እኮ ዛት ማች ፐርሰናል እንዲህ አይነት ሰው ለተርድ ፓርቲ ለዩልሽ ሄሎ ለተርድ ፓርቲ ያንቺን ኢንፎርሜሽን እንድናስተላልፍ ፍቃደኛ ነሽ ወይ ተብሎ ፈርመሽ ነው እሱንም የምትሰጪው ዝም ብለሽ እዚህ ላይ መተሽ የምትበጠረቂው ነገር አይደለም it is very crime confidentiality በጣም የተጠበቀ ነው በኦፊሻል ቋንቋ በሽተኞች ናቸው እንደዚህ ናቸው ስንት እንደምትወስድ አወጣል you think this እንዴ የኢትዮጵያ ቀበሌ ሊቀመንበር እንኳን እንደዚህ አይነት መብት የለው ችግሩ ምን መሰለሽ ወልፈር ትወስዳላችሁ ብለው መሳደብ I think ክልክል ነው ለምን ታክስ ፔሮች ናቸው የሚከፍሉት አንቺ አይደለሽም አንቺ የምትሰሪው ለነሱ ብለሽ ነው የተቀጠርሽው ብትቀጠሪ ራሱ ስራ እንጀራሽ በነሱ ነው bread and butter of you it comes from them ይሄን ማወቅ ያስፈልግሻል ርዕስ እንዲቀየር ፈልጋ ነው አንደኛ ፌክ አካውንት ናት ሌላ ደግሞ እሷ ሰደበችና እኔም እተባታለሁ የሚልሻል ባዶን ያስተላለች ሰካራም ቁሻሻ ልቃ ውሸታም ነች ውሸታም ቶርቶርቱ አጆይቱ ዝም ብላ ነው የምታወራ ለወርቅ አይደለም ይሄንን የምንነግርሽ አንቺ በጣም ጅላጅል የሆንሽ ነሽ እዚህ ላይ መተሽ እኔ የመንግስት ሰራተኛ ነኝ ኢቭን ማለትሽ በጣም ደደብና ያሳያል ለማለት ፈልጌ ነው እኛ ቮለንተሪ የምንሰራው እንኳን አንድን ሰው ኮንፊደንሻሊቲያቸውን እንደማናወጣ ፈርመን ነው የምንገባው ወተሽ ከፋሚሊ ጋር ማውራት እንደማትችይ ነው that's done እንኳን ወተሽ አይደለም ትራንስሌት ትፈልጊያለሽ እንኳን ብለሽ አልፈልግም ካልሽ መብትሽ ነው ይሄን ያል ፕራይቬሲሽ የተጠበቀ እካካም ልቃም ሰርቪሱ እኮ የመጣው ሰርቪሱ ለኛ ነው ደግሞ እርዳታ የምትወስደው ትላለች ልክ ከናቷ ጓዳ ቆፍራ መስጣት ይመስል ችግር ሰራተኛ ነች እንደ እሷ ባትኖርማ እሷም ቼክ አታገኝም እኮ ይሄንን አላወቀችም ምንም ሰራተኛ ነችም ሰካራም ብቻ ናት ቁሬ እየለቀበች ነው እነዚህ ደግሞ በዚህ ድምጽ እንዴት ነው የፈረንጅ እንትኑስ ምሰራው ሃይ ፈረንጅ ኦፊስ እኮ ሽሽሽሽ ነው ስብሰባ ራሱ የምታካሂደው ሄሎ አንድ ነገር ልንገርሽ ምን አለ መሰለሽ
እንደዚህ የመንግስት ቦታ ፈረንሳይ አይሰጡም። ለምን ብትይ ማለት ነው አብሶ ብር ምናምን እንደዚህ ቦታ በፍጹም የራሳቸውን ዜጋ ነው የሚያደርጉ። ሁለተኛ በእንግሊዘኛ እሞላፈጣለሁ ብትይ ማለት ቢያቁ ራሱ አናቅም ነው የሚሉሽ። ገባሽ? እንግሊዘኛ ፈረንሳይ ሀገር ውስጥ አይሰራም። ራስሽ ትሞለጥቀቂያለሽ እንጂ ማለት ለስራ ፈረንሳይኛና ፈረንሳይኛ ብቻ ነው አለቀ። ሌላ ምንም ነገር የለም። በጣም አስቸጋሪ ሀገር ፈረንሳይ ነው ማለት ቋንቋ እንኳን ቢችሉ አያወሩልሽ። አዎ ሲጀመር ፈረንሳይም አይደለችም። ሲጀመር እኔ ራሱ ስንት ልጅ ነው ያለኝ ስላት ራሱ አታውቅም። አንደኛ የሚያቀኝ ብዙም ሰው የለም። ልጆቼን ራሱ አያውቋቸውም። እኔ ልንገርሽ፣ እኔ ይኑረኝ አይኑረኝ ዝም ብሎ ነው የሚያወሩት። ገብቶሻል? እኔ ያወራውላቸው ነው የሚያወሩትና አያውቁኝም ልልሽ ፈልጌ ቢሆንም ከአንድ እኛ አፋችን ፈትንጂ አንድ መስሪያ ቤት ሰራተኛ ነኝ ከሚል በጣም እንደ ቀጥታው ካሷ የበለጠ እሷ ካንቺ የበለጠ ስንት ካጠፋሽው ጥፋት እሷን ወንጀለኛ ባውን ሰዓት የእውነት የመንግስት ሰራተኛ ከሆነች አርቢው ምናምን ሰላም ግቢ እታች ማነው አሁን የገባችው? አረጋው ቀለለ ከበደ ነበር ምን ነበረበት? ይኸውልሽ ሄሉ ምን አለ ለሌሎቹ ነው እንጂ ያዘንኩት ማለት ነው። እኔ እንኳን እግዚአብሔር ይመስገን ደስ የሚለው ማለት ነው እንትን እንደዚህ ማለት እንዳለችው ማለት ነው በጣም እንትን አለችና ለሌሎቹ ግን አይሽ አሁን አበሻ ያለበት ቦታ ሄዶ እንዳይስተናገዱ እንቅፋት ሆነች። አንደኛ እሱ ሲጀመር አበሻ እንትን የመንግስት እንትን ውስጥ የሚሰራም የለም። ግን ያሳዝናል። እኔ ምንም ችግር የለብኝም እና ሌላ በቃ ሌላ ስንት ልጆች አሉኝ የት ነኝ ስላት እንኳን ፓሪስ ትላለች። ፓሪስ ብዙ ነው። አሁን ወደ ቶፒካችን እንሂድ። ቶፒካችንን ለማጨንገፍ ነው። እስከ ዳር ጦንቃይ ብለን ያቆም ነው። ካትይበዝ እንዳይወራ ነው አንዳንዶቹ የሚረብሽ። ለዚህ እስከ ዳር በጃኒ እናቷ ላይ ማፈሯን እንዴት አየሽው? ነጭ ጃኒ ራሱ በፊትማ እንደው ታስጠላኛለች። ወንድ መስላ ነው የምትታየኝ ሳያት ራሱ ጅበት ወንድ ነው የምትመስለኝ። እሷ አሁን ያገባታል አያገባትም? ይሄ ሰውዬ ራሱ ስንት ነው እንደወጥ እየቀመሰ የሚጥላት እቺን ልጅ ጨው የለም እያለ ይኸውልሽ ሄሉ እንቀጥልና ማለት እስከ ዳር ያቺ ልጅ አዝላ የመጣችው ልጇን ከትከሻ ላይ እንኳን አውርዳ ውሃ ለመጣጣቷ ወይ ኮካ እንኳን አለመጋበዛቸው እንዴት አየሽው? ንቃዋቸው እኮ ነው ገጠሬ ስለሆኑ ንቃ እኮ ነው። ደሞ እጁን ታያለች አዶናይን የዛን ጊዜች ቆሻ የሆነች ለምን አመጣች የምታፍርባቸውን ሰዎች ሰው መሃል ሄሉ ግን ልጅ ያዘለችው ልጇን እንኳን ከትከሻ ላይ ሳታርፍ እንደዛው ተመልሳ ባጃጅ ውስጥ መስግባቷ አላሳዘነቻቸው? ልትጎርስ ያለችው ምግብ እኮ ጣለች። ስጋውን ራሱ እኮ አይተሽ እንደሆን ጥላለች እኮ እቺ ልጅ የተሸከመችው ስላልተመቻት አፍራ ነው እንጂ ስታፍርባቸው ፊቷ ወደዛ ወደ አዶናይና ስታይ ሂጅባት አይተሽዋል። ልጁ በአመት ባል ትከሻ ላይ ውሎ በትከሻ ሄደ። ውሃ እንደዚህ ያልሰጡት በጣም ልጅ ሴትዮዋ ትከሻ ራሱ መቼ ወረደ? ልጁ እዛው ተሸክማ እንደ ሰው ተሸክማ ታውረደው እዚህ ላይ እንኳን እግሯ ላይ እንኳን አስቀምጣ እንደዚህ እየበላች እንደዚህ አላጎረሰችውም እኮ መቼ ወረደችው? ባልጩማ ላይ ተቀምጣ ራሱ መቼ ልጁ ወረደ? ተሸክማ እኮ ነው የበላችው። የማይደረግ ነገር ሰው ሆቴል ሲገባ ራሱ ልጅ ይወርዳል ተትከሻ እንኳን ሰው ቤት ያ የህፃን ልጅ ወንበር አለ። አረ የጻል ልጅ አይደለም ትንሽ ተለቅ ይላል። ቁጭ ማለት ይችላል። 2 አመት ከምናምን የሆነው አይተሽዋል? አዎ ጸጉሩን ላጭተው ምናምን እና በጣም ነው የሚያሳዝን። እሱ ጋር ነው እኔ እንደውም በጣም የተሰማኝ ውሃው እንኳን ቢሰጡት ብዬ በቀደም ሳወራ ነበርና ለዛም ነው የገባሁት። አንቺ ያንን ስታወሪ በጣም ነው ደስ ያለኝ። በቃ የመሀይም ጥርቅም እዚህ መሀይሞች ሁሉ የምታወሩት ነገር በጣም ያሳዝናል። በጣም የጋይስ ታሳዝነሽ ለቅሶ ደረሽ አዋቂዋ Where did you learn the English when you are talking? Listen, just proper English is not coming out from your mouth. The way you talk. ማቀጋ ህፃኑ ልጅ 2 አመት ብለን ያቆምነው እዛው ላይ ቀጥለው እና ማለት ነው። ልንገርሽ ደግሞ አንሶላው የላይኛው ነው። አጣርቼልሻለሁ። የታችኛው አይደለም። የታዘለበት አንሶላ የላይኛው አንሶላ ነው።
ከላይ የሚለበሰው ማለት ሁለት አይደል አንሶላ የሚነጠፈው ከታች እንትን ከዛ ከላይ ማለት ነው ከላይ የሚለበሰው አንሶላ ነውና በሷ አዝላ ከዛ በኋላ ልጁ ሳይወርድ ቆንጥጠውት ትንፍሽ እንዳትል እዛ ከገባክ ብለው ነው ቆንጥጣ አርገው ማለት ነው ከዛ በኋላ ውሃም ሳይሰጡት አፍኖ ሊገሉት ማለት ነው ዋና አንበሳ አውርጂና ቀኑ ሙሉ ታወሪያለሽ እስቲ ልብ ካለሽ አንበሳ በአበባ ትንሽ እናስቀምስሽና እናወርድሻለሁ ሄለን ይኸውልሽ አይ እሷ በገቨርንመንት ላይ ስለምትሰራ እና ዌልፌር ስለማትበላ ሁለት አንበሳ ታውርድ እስቲ ደደቢት ማና አንዱም ለአቅመ አዳም እስቲ ድረስ አንድ ታውርድ ይልሽ ሄሉ አንድ ነገር ልንገርሽ ብላኪ አንቺ ቤት ገብቶ ሰግዶ ይቅርታ ካላለ አንፋታውም አንደኛ ቤት ጠጆ ራሱ ማለት ነው አንበሳ አውርዳ ማለት ነው ለዚህ ለክፍታፋ ማለት ነው እንትን ካላለች በፍጹም አንፋታትም አሁን ደግሞ ማማር ተጨምራለች እሱ አይደለም እኮ ያን ጊዜ የጃኒ ምስጥር በየቀኑ አንድ አምጥቼ እዚህ ለቅላታል በቃ ያኔ ታብዳለች ምን አባታ ታመጣለች እነሱ በሷ ለመታወቅ ነው ብላኪ እንትና ቤት ሊገባ ፈልጓል ቤት ስለሌለው መሰለኝ እቺ ሶፊ የምትባለው ጠጆ ቤት ማለት ነው በጣም ያሽቋልጣል ዛሬ ቁጭ ብዬ አያቸዋለሁ እንዲህ ይላል እንዴት ነሽ ደህና ነሽ አለባበስሽ ደግሞ በጣም ቆንጆ ነው ምናምን ሲላት ለቲፕ እኮ ነው እንደዚህ የለበስኩት ለካ በልብስም ቲፕ ይገኛል እኔ መጫወኩኝ እንዴ ካረጀ በኋላ እንደዚህ አይነት ወሬ የምታወሩ ምን አለች ለቲፕ ብዬ እኮ ነው ቲፕ እንዲሰጠኝ ነው እንደዚህ የለበስኩት ምን ማለት ነው የኡበር ቡና ቤት ነው ለካ እንደዛ ይጠቀሙታል እንዴ ሁለቱንም አንድ ላይ የሚሰሩት ማለት ነው ከዛ እና ቲፕ እንዲሰጠኝ ነው ያው ታክሲ ስለምት ማሻፈድንም ያካትታል እንደ ኡበር እና ታደለሱ መሰለኝ እኔ ምን አውቃለሁ ግራ ገብቶኝ ምን ማለት ነው ብዬ ስመራመር ቁጭ ብለው ሁለቱ እኮ ናቸው የሚሉት ከዛ በጣም አምሮብሻል አለባበስሽ ራሱ ቆንጆ ነው ምናምን ይላታል ይሄ እንትና ብላኪ የሚባለው እሷ ደግሞ ጊፍት እኮ እንዲሰጠኝ ብዬ ነው እንትን ቲፕ ምናምን ጣል እንዲያረጉብኝ ብዬ ነው እንደዚህ ከፈትፈት ምናምን ብዬ የለበስኩት ብላ ቁጭ አሮጊቶ ለምን ነው ግን የመንሱርን አምጥታ 911 የጠራችው ማን ነበር ስሙ ጫልቱ ናት መስለም ግን ኧረ ጫልቱ በጣጣልኝ ጫልቱ የተማረች ናት እቺ እኮ ጫልቱ ምሁር ናት እንጂ ትመስላታለች ራይት ትመስላለች ግን እቺ አይኗ በፊልተር ነው አስቲ ፊልተሩን ታንሳ ማዲያቱን ራሱ እንትንስ ደግሞ እሺ ጸጉሯን ከፊት ለፊቷ ላይ እንደዚህ ታንሳ አታነሳም እንዴ የኔ እናት ኮንፊደንስ አዶንያስ ጋር ገብታ ተምራ ወጣ ይል እንዴ ምን ኮንፊደንስ አላት ኮንፊውዝድ ነው እንጂ ሆነችው እና አዶንያስን እኮ የምትፈልገው ለምን መሰለሽ ከነሱ ስር ስትል ታክሲ የሚጠቀሙላት ባለሀብቶችን ነው እንዴ ልጅቷ እኮ ከባድ እኮ ናት ከዚህ በፊት እኮ እየሰከረች ስንት መሰለሽ እኛን ያከሰረችን እየሰከረች ከቆመ መኪና ጋር ስትጋጭ ማለት ነው የፈረደበት ኦሮሞ አዋጡ እየተባለ እኔ ራሱ ፋይሏን አውጣላታለሁ ያዋጣውበትን ስንት እያለቀሰች ማለት ነው አዋጡ እያለችን በቀን ጠጅና አረቄ እየጠጣች ማለት ነው አረቂያም ደግሞ ከሷ ብሶ እኮ በጣም እኮ ነው የምትጠየፈው አንዱ ዓለም ካልተገደለልኝ ካልታሰረልኝ ፍርድ እንኳን እንዳያገኝ አደረገች እቺ የሆነች ለምን የሆነች ልጅ ተቸግራ እኔ ጋር አምጥቻት ለአንዱ ዓለም የኔን አድራሻ ሰጣ ልታስገድለኝ እኮ ተተኩሶብኝ ነበር ብላ ስታወራ ነው የሰማሁት አንዱ ዓለም አስብሻል ከኢትዮጵያ እስከ አሜሪካ ሲተኩስባት ሚሳኤል ነው በህልሟን ትፈልገው ነበር ይልሽ እንዳለ እንደው የፖለቲካ እንትኖችን አልጥራ ብዬ እንጂ በፊት ከስር ምትለው ማለት ነው እንትን ስትጣላ ነው አሁን አታክ ማድረግ የጀመረችው ገባሽ በእንጨትም አይነኳትም እሷ እንትን አረቂዋን እየጠጣች እዛ ክንብል እያለች መኪና ለምን አልተጠቀሙልኝም ታክሲን ብላ እንትን ማድረግ ይሄ ፌር አይደለም እና በእንጨትም አይነካት ደሙ ከሷ ብሶ ደሙ ሰው መናቋ የሆነች ፓብሎ በት ለማቅሽ ታጠኝ በሏት እና ጠጆ አርፈሽ ተቀመጪ አርፈሽ ካልተቀመጥሽ ምትነካኪን ከሆነ ያንቺንም እናመጣልሻለን አለቀ አይዲዝ አደሬ ነች እንደዚህ አይነት ቦትራንፋና ክፍታፍ አደሬ የለም አደሬ አባ እንትን አለው እንደዚህ ካውካዋ አደሬ ወከባ
እሷ እንትን ናት የሆነ ማይና አደሬ እንደዚህ ወከባ ጦርነት ጂኒ ትርኪ ምርካ አይፈልግም ግን ሳባ አረሷ እንትን ሲጀመር መጀመሪያ አረቅ ያጠጣጧን በደንብ ታስተካክል። ጠጅ እኮ አንድ ቀን የማር ጠጅ ጠጣለሁ ብላ ማለት ነው በአፍንጫዋ ገብቶ ሞታ ነበር እኮ እዛ እንትን ይሄ የኦሮሞ ፌስቲቫል አለ እዛ ላይ ማለት ስትንገበገብ እቺም ጠጆ ያቺም ጠጆ ስለሆነች እኮ ነው አንድ አይነት ስለሆኑ ነው ጠጅ ያለበት ቦታ ተደግፋለች እና ጠጆ ለማንኛውም ብዙ እንትን ባቲ ጥሩ ነው አሁን ያለፈልሽ ተመስገን እንኳንም ያለፈልሽ ግን ማለት ነው ከነሱ ያለፈው ወርና ምትነዳው ምንድን ያለፈለት ሰው እኮ ስነ ስርዓት አለው መቼ እንደዚህ እዚህ ላይ መጥቶ ይበጠርቃል ኤልዬ ማለት ሳይሆን ምን አለ መሰለኝ እንትን ብላለች ኡበር ብቻ አለ እንደምትነዳው ምንድነው ኡበር ኖ እንዴት ደንበኞች ከስተምሮች አግኝታለች በነጃኒና በእነንትና ማለት ነው ደና ከስተምሮቹም ደግሞ ይሄው እንትን ልብስ የሆነ አጫጭር ልብስ እንድትለብስና እንትን ቲፕ እንዲሰጡኝ አለች እኮ ቲፕ ራሱ እንዲሰጧት ብቻ እኮ ነው ምን አይነት ቀዳዳና ቦትራፋና ክፍታፍ እንትን እንደሆነች የምታውቂው ጃኒ ይሄ ሊሞዚን ይታይሻል አዶኒያስ ምን ነው የሚባለው ጉሼንት ምንድነው የሚባለው እንትን ማለት ደና ነው ብሎ አሳልፎታል ማለት አሪፍ ነው ብሎታል ምንድነው የሚባለው በአማርኛ ማለት የመኪናውን ጥራትና ምናምን ዋስትና ሰጥቶታል እና ፈለግሽው እንላከው ያትላትም ሊሞዚኑ አይ የኔና ለራሷ የኡበር ምትነዳበት ክሬዲት ራሱን አላን ያዞረ እንደዚህ በየቀኑ ፊቷ እየሰፋ የመጣች ሴትዮ ማለት ነው ኤላን ወይ ስለማሲ በሬጅስቶን ትናንት ጠይቄ ያልኩሽን ለምን አልጠየቅሽም ምን ነበር የሆነች ልጅ ደብድባ እኮ ተዱባይ አስጠርዛ ኢትዮጵያ አስገብታለች ውሸታ እግዚአብሔርን እሷው ደብድባ እሷው አስጠረዘች አዎ ስንት ነገር ብላለች የማይባል ነገር የሴት ነገር ይገማል ብላ ሁሉ 10,000 ህዝብ ባለበት አዋርዳ ልጅቷ ራሱ ትንሽዬ ነች ያ ማሲ ታረጋለች አዎ ከዛ ምን አለኝ ደግሞ ኮዳ ነበር ማንጠልጠል እዚህ ላይ ሁሉ ብላ ተሳድባለች ልጅቷን በአደባባይ ላይ እንቺ ታነቂ ብላ የኔት ርገመድ ሁሉ ወርውራላታለች ታረጋለች ማሲ በጣም አስመሳይ ሴት ናት የመጣች ደስ እናወራበታለን አሁን ስለነዚህ ልጆች ነው ማውራት ያለብን ቋንቋው ብለሽ ነው ያቆምሽው ቆይ ነገ አውራበት ቪዲዮ ደርሶኛል ግን ስትከራከራችሁ ግን ማለት ነው ቶሎ ፍትህ ለጥንቋዩ ለምን ብትይ ማለት ነው ልጄ ናት እያለ ነው አሁን ሀብታም የሆነች መስሎት ማለት ነው ከዛ ዲኤንኤ ይመርመር እኔ ነኝ እንደዚህ እንትን ብዬ ሴት እንድትወልድ ያደረኩትና ለዚህ ስመኝ ገብሩ የኔ ልጅ ናት ብሏል እና አንደኛ ያስደበደበችውን የወሎ ሙስሊም ልጅ ለምን በሁለት ፖሊሶች ማለት ነው ይሄ እውነቴን ነው ህግ ጋር መቅረብ ያለበት ነገር ነው ልጁ ስለማይፈልግ እንጂ ማለት ነው መሆን የለበትም ለቀምት ላይ ወስደው ነው ያስቀጠቀጡት ይሄ ፌር አይደለም ገባሽ አስደብድበዋለች ብር ከፍላ ነው እነዛ የተቀበሉት ፖሊሶች ራሱ መታሰር አለባቸው ልጁ ምን ባጠፋ የዛሬ 14 አመት እና የዛሬ 8 አመት ያደረገችው ትዳር ገና ለገና ቪዲዮ እናንተን ይወጣብኛል ብላ አስቢ ለዚህ የሚከብድ ነው ለማንኛውም እስቲ እናንተ አውሩ እኔ ልስማ እናት ስትያዝ ልጆቹ በእግዚአብሔር ፍጡር የሚሰደቡት ያልገባኝ ይሄ ነው it is very sad እናቷ እዚህ ነች ያፈለገችውን ነገር እሷ ማለት ትችላለች ስንት እናቶች እዚህ ውስጥ አሉ እንደዛ አይነት ልጆች ይዘው ቤት ውስጥ እየተሰቃዩ የሚያሳድጉ መውጣት እየፈለጉ የማይችሉ ለማንም ልጆቻቸውን ጥለው መውጣት የማይችሉ እናቶች እሷን ሲሰሙ ሲስተም ውስጥ ገብተው እንዲታገዙ የማትፈልግበት የሚያሳፍራቸውን ነገር እዚህ ላይ መጥተው የሚያወሩበት ምንድን ነው እናት እኮ ብዙ ነገር ተሸክማ ነው የምትቀመጠው የዋን ነው የምትዩ ኦኬ the special need kids have to be respected ከማንም በላይ
የተከበሩ መንግስት ለነሱ ብሎ ባጀት ያወጣ አገራችን ቢሆን ኖሮ ይሄንን አናገኝም። እዚህ ያሉት እናቶች ይሄንን ቢያገኙ ለምንድን ነው ቅጥል ድብን ነው የሚሉት? በዛ ላይ ደግሞ እዛ እንሰራለን ብቻ አይደለም የፈለገ ኖርማል እንትን መስሪያ ቤት ምስጢር ላይሆን እኮ ይችላል። እንደ መስሪያ ቤት ሰራተኛ መታ ማውራት በአራት ነጥብ ነው አስመንቅሮ የሚያስወጣት። እኔ እንኳን ወንጀል ብሰራ ከኔ የበለጠ እሷ ነው መጀመሪያ የምትጠየቅ ብቻ አይደለም የምትመነጠረው። ከነቅጣት ነው ተመንጥራ ብቻ አትተው ሰርቭ ታደርጋለች። እንኳን መጥተሽ ማውጣት አይደለም። እኔ አሁን ስራዬ ቦታ የስራዬን ዩኒፎርም ለብሼ ቪዲዮ ብሰራ በዛ ልጠይቅ እችላለሁ። ገብቶሻል? ለምን ስራዬ ቦታ ያንን ይደግፋል። አንድ በስራ ሰዓት፣ ሁለት ደግሞ የስራዬን ሎጎ ይዤ ከስራ በኋላስ በትርፍ ሰዓትሽ የራስሽ ጊዜ ነው። ጊዜሽን የገዙት እንጂ አንቺን አይደለም የገዙት። ገብቶሻል? በዛ እንኳን ትጠይቂያለሽ። በስራ ሰዓቴ ዩኒፎርም ለብሼ ማውራቴ የሚጠይቀኝ ሰው ካለ ማለት ነው። እንኳን መተሽ እንደዚህ ከዶክተር በታች ምስጢርን መታወራ ጀዝባ ስንሆን እንደዚህ ነን እኮ። ዋናውን ህግ ያወጣው ይሄን ያህል ብር ይገባቸዋል ያለው ፈረንጁም ህጉም ራሱ ይሄን ያህል አልተንገበገበም። እንኳን ሀበሻ እንኳ ወዱ አይደለም ተራጊነት አይተባለ ቀደደበት ታትናው ናይ ሌላ ብዙ ሀበሻዎች እንደዚህ አይነት ልክ የነሱ ብር ይመስላቸው የሚንገበገቡዋል። ምን ቅናት ነው ቅናት እነሱ ማግኘት ስለማይችሉ ሌሎቹ ሲያገኙ ይንገበገባሉ። ያገኙ እንጂ ምን ችግር አለው እንዴ? ያገኙ ፈረንጅ በሰጠው ምን አንገበገባ? ሀበሻ ነው የሚከራከረህ እንኮ ለምን ምን ችግር አለው? ዱቄትስ አምሰህ ብትበላ የሚል አይዲያ እዛ ያመጣል አልኩ። ኧረ እባክሽ እነሱም አላሉ እንደ ያገኙ ያ በቃ እነሱ እንደዛ ናቸውና ሀበሻ የሁለት ኦፊስ ቦታ እዛው በሀገሩ እንጂ በውጭ ሀገር አይሆን። ዝም በያቸው እባክሽ እነሱ በዛ ላይ እኮ እሷ ያለችው የማህይሞች ስብስብ አለች። ማህይም እሷ እንደሆነች አላወቀችም። ለምንድን ነው ኮንፊደንሻሊቲ እዚህ ላይ አፏን ከፍታ አውቃለሁ እንኳን ማለት እንደሚያስጠይቃት የማታውቅ ማህይም እሷ ነች። ደደቢት ያ አሁን ይሄ እንዲወራና ፕሮግራሙ እንዲበጠበጥ እኮ ነው። አልገባችሁም? ወርቄ ገባች ሂዱ በጥብጡ ተብለው ነው ተልካ ነው። እናንተ አሁን አልገባሽም ሄሉ ያንቺም እኔ ስገባ ተከትለው የሚገቡትን ሰዎች ያቸው ስለ እኔ ነው የሚያወሩት። እኔ ቤቴን ከፍቼ እንትን ባልኩ ሰዓት እኮ መጥተው አያወሩም እኮ። እኔ አስገባለሁ ምንም ችግር የለውም እኮ። እና ማለት ነው የጥንቋዩ ነገር ያው እንግዲህ ዴኔን ይደረጋል። ከዛ ያው እንግዲህ ይሄንን ነው እኔ እንትን የምለው እና ለጠጆ ያው መልእክት አስተላልፈናል። ለብላኪ ደግሞ ማለት ነው ትንሽ ሄድበል የምታለቅስብህን ሴት እናመጣታለን። ቃለ መጠየቅ እናረጋታለን። ላኪቶ እቃ ሽንኩርት፣ ቲማቲም ምናምን ነገር ሄዶ ከሆነ ስቴት ያደርሳል። በ3 ቀን እዛ ይደርሳል። ያስብሽ አሁን እንትና ጋር ሄዶ ይውሰድ። ማነው ስሟ ጠጆ ጋር ሄዶ ቤት ሼር አድርጎ ቢኖሩ ጥሩ ይመስለኛል። ጥሩ ምክር ነው። ከጠጆ ጋር ማለት ነው አንድ ላይ ይኑሩ። እሷም ብቻዋን ናት እንትና አይደለችም። ለዚህ ማለት ነው ከጠጆ ጋር አንድ ላይ ያው ጃኒ እንትኖቿን እነዚህ ጀሌዎቿን ካላስቆመች ማለት ነው ወጣ ኖርማሊ አቁሙ ብላለች በግልጽ ማለት ነው። ካላስቆመች በግልጽ እኛን እንትን ይበሉ ቀጥታ ይጋፈጡን። ካለበለዚያ ግን ማለት ነው የብላኪ ሚስት ቃለ መጠየቅ ይደረግላታል። የማይረዳት ያለበለዚያ የሚባል ነገር የለም። ኤኒ ታይም ቢሆንም ባይሆንም ይደረጋል። ቃለ መጠየቅ ይደረጋል። ኢትዮጵያ ያለችዋም ለምን ቀብድ ማስያዝ ወይም ደግሞ የምን ዛቻ ነው? ኢትዮጵያ ያለችዋም ማለት ነው ውሃ ፈሰሰ እኮ በተለይ ይሄ ብላኪ የሚባለውና ይሄ በዱሽ የሚባለው ትልቁ ሰውዬ ጠቀምናት ብለው ጃኒ ዛሬ በእነሱ ምክንያት ነው። በነገራችን በሁለቱ ሰዎች ምክንያት እና ጠቀምናት ብለው የተናገሩት ንግግር የፎከሩት ፉከራ ያውቁታል። ሲፎክሩ
ከሚዲያ ጫጫታ እንደማያልፍ ያውቁታል። እያወቁ ግን ልጅቷን እንወዳታለን ለሷ ነው የምንቆመው ብለው ግን ይኸው አስወቀጧት። እነሱ ዝም ቢሉ ኖሮ አይተው እንዳላዩ ያልፈው ቢሆን ኖሮ ይሄን ጊዜ ዛሬ ይሄ ሁሉ ጉድ አይጎነጎንባትም ነበር። ከዚህ በኋላ ደግሞ የሚወጣው ጉድ ሁሉ አይወጣባትም ነበር። የጃኒ ጠላት ራሳቸው ወዳጆቿ ነን የሚሉት አካላቶች ናቸው። ወይዘሮ ይቅር ሀዱሽ እና ትልቅ ሰውዬ ስለሆኑ ይቅርታ አቶ ሀዱሽ እና የምን በዱሽ አቶ በዱሽና ወይም ደግሞ ጋሼ በዱሽና ላዮን ነው የሚባለው ብላክ ላዮን ነው እሱ ሁለቱ ቁጥር 1 የጃኒ ጠላቶች ናቸው። እየጠቀሙት መስሏቸው ጠላቶች ሆነዋል። ትምህርት ይሁናችሁ። ግዴታ ከእናንተ ሐሳብ ጋር ብቻ የሚቃረን ሰው እየሄዳችሁ እያስፈራራችሁ ምናምን የምታስቆሙ አይነት ምናምን የሚመስላችሁ አይምሰላችሁ። ይሄ ትምህርት ሆኗችሁ ይለፍ። ምንም አንዳንድ ጊዜ ጃኒ የሚዲያ ሰው ነች። ህይወቷ የተሰጣ ነው ሚዲያ ላይ